ሰው አምሳል ማለት በአዳም ሁለተኛው አዳም ተብሏል። ከዛ አንጻር ነው። ከዛ በኋላ ምን አደረገው? እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። ለምን? ማቴዎስ 23:12 ራሱን የሚያዋርድ ሁሉ ከፍ ይላል አለ። ስለዚህ ፊልጵስዩስ ምዕራፍ 2:9 ላይ በዚህ ምክንያት አለ ራሱን ባዶ በማድረጉ ለሞት ያውም የመስቀል ሞት ራሱን አሳልፎ ስለሰጠ ራሱን ባዶ ስላደረገ ትሕትናን ስለያዘ በዚህ ምክንያት ደግሞ አምላክ ያለ ልክ ከፍ ከፍ አደረገው ይላል። ስለዚህ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ እስከ 8 ያለው ጥቅስ ስለ ኢየሱስ ክርስቶስ አምላክነትም ስለ ፕሪ ኤግዚስተንስም አያወራም ማለት ነው። ያወራል የሚል ሰው ካለ ግን ቤቱ ክፍት ነው። ያው ኡስታዝ ማሻአላህ በጣም አሪፍ ነው። በተለይ እቺ አሁን የመጨረሻዋ ዕብራውያን ላይ ነች። ምን ላይ ነበር የጠቀስከኝ? ሮሜ ነው ዕብራውያን ነው የመጨረሻ የጠቀስከኝ? መጨረሻ የጠቀስከኝ ይሄ አምሳሉ ያለበት ሁለተኛው አምሳሉ ነውና፣ አዎ ሮሜ ምዕራፍ 5 ቁጥር 14 እና እንደና ደግሞ ሮሜ 8 ላይ አለ። ሮሜ 8 ላይ ምን ይላል? ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ፣ የኃጢአተኛ ስጋ የተባለው አዳም ነው፣ የእሱ ምሳሌ በኃጢአት ምክንያት ልኮ አድርጓልና አለ። ሮሜ 8:4 እና ሮሜ 5:14 ላይ ኦኬ። ታቢ እንትን አለች በኋላ ወስዷል። ሪከርድ ማስታክ ያረጋን ማሻአላህ በጣም ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ በቃ በጣም አርጊመንቱ እንትን ነው፣ ፕሬኤግዚስታንስን ያሳያል ብለው ነውና በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሲኖር ሳለ ብለው ነው የሚተረጉሙት እነሱ። ነገር ግን በምትል መነሻ ቀጥ እያለች በእግዚአብሔር መልክ ሲኖር ሳለ፣ በእግዚአብሔር መልክ ሲኖር ሳለ መጀመሪያ ሲጀምር እንደዛ ነው። በእግዚአብሔር መልክ ነው የሚኖረው፣ በራሱ አይደለም የሚኖረው። በእግዚአብሔር መልክ ነው ሲኖር የሚኖረው፣ በእግዚአብሔር በአብ መልክ ማለት ነው የሚኖረው። ወይም ሁለተኛ ቆሮንቶስ 13:4 ላይ በእግዚአብሔር ኃይል በህይወት ይኖራልና አለ። አውጣው ሲጥቅሱ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ እስቲ ልጥረገው ብዬ እኮ ነው። እስቲ ምን አባቱ እንደሆነ እምቢ አለኝ እኮ። ተው ችግር የለውም እንዲሁ አንብበው ሳታከታሳከፍት። እንትኑ ታብሌቱ ራሱ እኮ ነው እንጂ ስልኩ አይደለም። እምቢ አለ። ኦኬ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ያዘው። ግን ነገር ግን በእግዚአብሔር ኃይል በህይወት ይኖራልና አለ። ኢየሱስ በህይወት የሚኖረው በማን ኃይል ነው? እግዚአብሔር ኃይል። በሚለው በአምላክ መልክ ሲኖር ሳለ የሚለው ነገር ያው በአምላክ ህልውና በአምላክ ኃይል ሲኖር ሳለ ማለት ነው። በራሱ የሚኖር አይደለም። ከዛ ከአምላክ ጋር መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ማለት በዚህ ያገኘው ነው። ማቴዎስ ወንጌል 28:19 ላይ ስልጣን ሁሉ በሰማይና በምድር ለእኔ ምን አለኝ አለ ተሰጠኝ ይላል። ሉቃስ ወንጌል ምዕራፍ 10 ቁጥር 23 ላይ ሁሉ ከአባቴ ተሰጥቶኛል አለ። ከአባቴ ማለት ለኢየሱስ የተሰጠው ነገር በአጠቃላይ ለማን ደግሞ ይሰጣል? ለአማኞች ይሰጣል። እሱ ነገር አይተዋል። በጣም የገረመኝ ፓርት ነው። ለኢየሱስ አምላክነት ከተሰጠ ለአማኞችም ተሰጥቷል። ሮሜ ምዕራፍ 8 ላይ ብታነቡት እንደዛ ነው የሚናገረው። ምንድን ነው የሚለው? ቁጥር 32 ላይ ምን ይላል? ሁሉን ነገር እንዲያው እንዴት አይሰጠንም አለ። ስለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም አለ። ከማን ጋር? ከክርስቶስ ጋር ሁሉ ነገር ይሰጠናል አለ። ስለዚህ ለክርስቶስ የተሰጠው ነገር በአጠቃላይ ለአማኞችም ይሰጣል ተብሎ ነው የተቀመጠው። ዙፋን ብትል ራዕይ 3:22 እና 23 ላይ ብትመለከተው እንደዛ ነው። እኔ በዙፋን ላይ ከአባቴ ጋር እንደተቀመጠ ከኔ ጋር በዙፋን ላይ ይቀመጣል አለ። በአብ ቀኝ መቀመጥ ብትል፣ ሞት መነሳት ብትል ምናምን የመሳሰሉ ነገሮችን እንደዛ ያስቀምጠዋል ባይብል። ማሻአላህ ይሄ ማለት ነው አይደል? ለገዛ ልጁ ከእርሱ ጋር ያስምርበት፣ ከእርሱ ጋር ሁሉን ነገር እንዲያው እንዴት አይሰጠንም አለ። ሁሉን ነገር ለኢየሱስ የተሰጠው ነገር በአጠቃላይ ይሰጣል። ከእርሱ ጋር ሁሉ ነገር ይሰጠናል አለ። ከእርሱ ጋር ሁሉ ነገር የሚሰጥ ከሆነ ዙፋኑን ላይ ሳይቀር ነው። ራዕይ ዮሐንስ ላይ ተመልከተው ምዕራፍ 3 ላይ ቁጥር 21 ላይ እንደዛ ነው የሚለው። እኔ ደግሞ እንዲሁ ድል ነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ ድል ለነሳው ለአማኝ ማለት ነው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ አለ። ከእኔ ጋር ይቀመጥ ዘንድ እንትን ላይ ደግሞ ብንጸና ከእርሱ ጋር እንነግሳለን ይላል። ሁለተኛ ጢሞቴዎስ
ምዕራፍ 2 ቁጥር 11 ላይ ከእርሱ ጋር እንነግሳለን ይላል። ቁጥር 12 ላይ ብንጸና ከእርሱ ጋር ደግሞ እንነግሳለን አለ። ከእርሱ ጋር እንነግሳለን አለ። በአብ ቀኝ መቀመጥ ራሱ በአብ ቀኝ መቀመጥ ኤፌሶን ምዕራፍ 2 ላይ ምን ይላል? ቁጥር 7 ላይ በሰማይ ስፍራ ከእርሱ ጋር አስቀመጠን ይላል። በሰማይ ስፍራ ከእሱ ጋር አስቀመጠን። ስለዚህ ከእርሱ ጋር አስቀመጠን እና ለእንትን ላይ ነው ከራሱ ያገኘው ነገር የኔ የሆነ ሁሉ ያንተ ነው የሚለው። ከራሱ ምንም ያገኘው ነገር የለም። ዮሐንስ ወንጌል ምዕራፍ 17 ላይ ብትመለከተው እንደዛ ነው የሚናገረው። የኔ የሆነ ሁሉ ቁጥር 10 ላይ የኔ የሆነው ነገር ሁሉ ያንተ ነው፣ ያንተም የኔ ነው። ያንተ የሆነው ነገር ሁሉ የኔ ነው አላለም እኮ። የኔ የሆነው ሁሉ ያንተ ነዋል፣ ያንተም የእኔ ነው። እኔ ስለ እነርሱ ከብር ያለዋል። በነገራችን ላይ ኢየሱስ ያልነበረው ነገር ለኢየሱስ የተሰጠ ነገር አለ ባይብል ላይ። ያንተ ነበሩ ለእኔ ሰጣቸው ይላል። በጣም የሚገርመኝ ፓርት ነው። ብዙ ሰዎች አያስተውሉትም ይህን ጥቅስ። ዮሐንስ ወንጌል ምዕራፍ 17 እንደዛ ነው የሚናገረው። 17 ላይ ምን ይላል? ቁጥር 6 ላይ ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ ለእኔ ሰጣቸው ይላል። ያንተ ነበሩ ቁጥር 6 ላይ ያንተ ነበሩ ለእኔ ሰጣቸው። ዛት ሚንስ የኢየሱስ አልነበሩ። የኢየሱስ የሆነው ነገር ሁሉ የማን ነው? የአብ ነው። ግን ወልድ ያልነበረው ነገር አብ ያለው ነገር አለ። ኢቭን ሰዎችን ሁላ ስትመለከቱ የሉቃስ ወንጌል ምዕራፍ 10 የሉቃስ ወንጌል ምዕራፍ 10 እሺ ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛልና ሁሉ ከአባቴ ተሰጥቶኛልና ይላል። በስጦታ ያገኘው ነገር ነው፣ ከራሱ ያገኘው ነገር አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አባት ልጁን ይወደዋል ሁሉን በእጁ ሰጥቶታልና አለ። ኢየሱስ ያገኛቸው ነገሮች በአጠቃላይ የራሱ ነገር የለውም፣ በስጦታ ያገኘው ነገር ነው። ስለዚህ መተካከልም ቢሆን መቀማት ቀምቶ አይደለም ያገኘው፣ በስጦታ ያገኘው ነገር ነው። ስለዚህ ያው መተካከል የሚለው ነገር ራሱ ያው እነሱ የሚወስዱበት አካሄድ ምንም የማይቀር መተካከል ለዛ ነው። ስማ መስቀሉና ማርያም ከስላሴ ጋር ትተካከላለች ይላል። መተካከል የሚለው ያ ማለት መተካከል መስማማትን ነው የሚያመለክተው። ካልሆነ ግን እንደዛ ነው የሚሆነው። በጣም ጀዛከላ ኡስታዝ። ህሪና ማለት ነው። ህሪና ይባላል በግዕዝ ህሪና ይላል መተካከል። ኦኬ አይ በጣም እንትን ያለኝ እኮ እኔ ይሄ ማሻላ ዛሬ አዳዲስ ነገሮች አሳይተኛል። በጣም ደስ ይላል። እንኳንም ጠየቅኩ ሳላቀም እና አንዳንድ ሰዎች ሞርፌ የሚለው ቃል ከእንትን ጋር የተለየ ነው የሚሉት ነገር አለች። ላይክነስ ከሚለው ጋር የተለየ ነው ምናምን የሚሉት ነገር ነበረ። ኮንቴክስቹዋሊም ግራማቲካሊም እንደማያስኬድ ዘከላ አይቼዋለሁ። ያ ኢሜጅ ብለው የሚናገሩት አለ። ፕሪንት የእሱ ፕሪንት ነው ብለው የሚናገሩት እሱ ሌላ ነው። እሱ የእንትን ላይ ነው። ዕብራውያን 1 ላይ ያለው ሌላ ነው። ራሱ እሱ መስተዋት ነው። ራሱ ማንጸባረቅ ማለት ነው። አሁን በመስተዋት ውስጥ ፀሐይዋን ነው የምታያት። ፀሐይ ታንጸባርቃለች፣ ግን ፀሐይ አይደለችም። ራሱ ማንጸባረቂያው ነው። መስተዋቱ ፀሐይ አይደለም። ልክ እኔን ያየ አብን ያየ ሲልም እንደዛ ነው። ዮሐንስ ወንጌል ማለት ነው። ዘ ኤክስፕረስ ኢሜጅ ኦፍ ሂስ ፐርሰን ነው የሚለው። ግሪከኛው ሂፖስታቲስ ነው የሚለው። እንግሊዝኛው ሰብስታንስ ይለዋል። አንዳንዴ ኪንግደም ቨርሽን ባይብል ላይ ሂስ ፐርሰን ይላል። ያንን ፐርሰን ምን እንደሆነ የሚያንጸባርቅ ነው ኢየሱስ። ገብቷል። እንትን ላይ ስትመለከተው ፊልጵስዩስ ምዕራፍ 1 ማነው ኤፌሶን ምዕራፍ 1 ቁጥር 2 ላይ የብርታቱ ጉልበት ይታያልና ይላል። እኔን ያየ አብን ያየ የሚለው ከዛ አንጻር ነው። የብርታቱ ኤፌሶን ምዕራፍ 1 ቁጥር 22 ላይ አየው። ቁጥር 21 ላይ
መጨረሻ ላይ 21 መጨረሻ ይቅርታ ምን ይላል እዛ ጋር በሰማይ ስፍራ ያስቀመጠው በክርስቶስ ኢየሱስ ባደረገው ስራ አብ በክርስቶስ ኢየሱስ ባደረገው ስራ የብርታቱ ጉልበት ይታያላል። አየህ ለዛ ነው የላከኛ ባየውም ስለ ስራው መኑ አለ በእኔ የሚኖረው አብ እርሱ ስራውን ይሰራል እያለ ይናገራል። ዮሐንስ ወንጌል 14:10 ላይ የብርታቱ ጉልበት ይታያል። በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያላል። ስለዚህ እኔ ያየ አብን አየ ሲል ስለ ተክለ ሰውነት አይደለም፣ ስለ ግንዛቤ ነው እያወራ ያለው። አየው እዛ ጋር ቁጥር ላይ እኔ በአብ እንዳለው አብ በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አልናገረውምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። በእኔ የሚኖረው አብ ቁጥር 6 ላይ ይኸው ቁጥር 7 ላይ ይኸው እዛው ላይ እኔም ብታውቁ አባቴን ደግሞ ባወቃችሁ ነበረ። ካሁን ጀምሮ ታውቁታላችሁ አይታችሁትም አላላቸው ይላል። አብን እንግዲህ ማየት ማለት መገንዘብ ማለት ነው የሚመጣው። ማወቅ የሚለው እንደዛ ነው። ወልድን ማወቅ አብን ማወቅ ነው። ወልድ ይዞት የመጣው ሪሳላ የአብ ነው የራሱ አይደለም። ለዛ ነው እኔም ብታውቁ ኖሮ አባቴን ባወቃችሁ ያለው ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ ማለት እኔም ብታውቁ ኖሮ አባቴን ባወቃችሁ ነበር አለ። እኔን የሚያይ የላከኝን ያያል ሲልም እንደዛ ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ስለዚህ እንትን ነው የራዲየንስ የሚለው ነገር ኤግዛክት ፕሪንት የሚለው ነገር እንትኑን ነው ራዲየንሱን ነው ማንጸባረቁ ነው። መስተዋት ነው እርሱ የክብሩ መንጸባረቂያ ነው ይላል። መስተዋት አስቀምጠ ፀሐይን ብታደርግ በመስተዋቱ ፀሐይ ሲንጸባረቅ ታያለህ። ግን መስተዋቱ ፀሐይ አይደለም፣ የፀሐይ ነጸብራቅ ነው። ኤሰንሳቸውም አንድ አይነት አይደሉም። ልክ ወልድም እንደዛው ነው። አዎ ትክክል። ግልጽ ነው ኡስታዝ። ጀዛከላህ ኸይር። አላህ ይጠብቅህ። ወያከል በጣም ግልጽ ነው። ሌላ ይህን ጥቅስ አይተዋል። ዮሐንስ ወንጌል 7:16 አቢስታ ክርስቲያን አይጠቀ ኢየሱስ መልሶ እንዲህ አላቸው፣ ትምህርቴ ከላከኝ እንጂ ከኔ አይደለም። ራሱ ትምህርቴ በጣም የሚገርም ጥቅስ ነው። ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ተመልከት፣ ፈቃዱን ሊያደርግ የሚወድ ቢኖር ይህ ትምህርት ከእግዚአብሔር ወይም ከኔ የምናገረው እኔና እግዚአብሔር ብሎ ለይቶታል። ራሱ ወይ ከአምላክ ወይ ከኔ ብሎታል። እኔ ሲል ማን ነው የሚለው? እኔ የሚለው አምላክ የሚለው ማንን ነው? የአምላክ የሚለው አብ ነው። አንድ አምላክ አለ። እኔ የሚለው ሰው ነው። አዎ ይሄ ሰው ነው። አየህ ወይ ከኔ አይደለም አለ። እያመነጨው አይደለም። ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ብሎ ዮሐንስ ወንጌል 14:1 ላይም እንደዛ ነው። በእግዚአብሔር እመኑ ደግሞ በእኔም ምን በሉ አለ። አዎ እግዚአብሔር ሌላ ነው። እኔ የሚለው ማንነት አይደንቲፋይ የሚያደርገው አንትሮፖስ ነው፣ ሰው ነው። መሀል ላይ ያለው ሰው ነው ራሱ። አንድ እግዚአብሔር አለ። በአንድ እግዚአብሔርና በሰዎች መካከል ያለው ሰው ነው። በጣም የሚገርም ነው። እኔ እኮ የት እንደሚያካሄዳቸው ሮሜ 9:5ም ስለ አብ ነው የሚያወራው። እሱንም መግባት እንችላለን። እንግባ እስኪ። ኤፌሶን እስኪ ግቡ ፕሊስ ግቡና የሆነ ነገር በሉን። ጥቅሱ መጥቀስ ብቻ አይደለም፣ ስለ አብ ነው የሚናገር። ከሁሉ በላይ የሆነ አምላክ የተባለው አብ ነው። ክርስቶስን በስጋ ያመጣ ከዳዊት ዘር ያመጣው። ዝም ብለው ጥቅስ ነው የሚለጥፉት። አይገቡም። እስኪ ግቡ ላድርግላቸው። ኢንቫይት ተደርጓል። እንግዲህ ከገቡ እኛ እንሂድበት ኡስታዝ፣ ወይስ እንዴት? ጊዜ ካለ ወርድ ጎ የት ሄደ ኡስታዝ? ኔትወርክ መሰለኝ። ቀንም አሲያ ቤትም እንደዚህ እያስወጡ ነበር። ያውና አለከታች እንዴ እኔ እያወራሁ እኮ ነው። ወርዳል እኮ ኡስታዝ ነበር። የት ሄድክ ብዬ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ይሄማ ይሰበኝ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ኦኬ። ምዕራፍ 11 ቁጥር 3 አያችሁት? የወንድ ራስ ሁሉ ክርስቶስ ነው አይደል? የወንድ ሁሉ ራስ ክርስቶስ፣ ራስ ማለት የበላይ ማለት ነው ትርጉሙ።
ስለዚህ ከሁሉ በላይ የሆነው አምላክ አለ። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን። ኡስታዝ እየተቆራረጠ ነው ልበል ወይስ እኔ ገብቼ? አይሰማም? አዎ ተቆራርጣል ኡስታዝ። አሁን ይሰማል? አይሰማም? አሁን ይሰማል። አሁን እያወራህ ከሆነ እየሰማን አይደለም ኡስታዝ። ኦኬ ኔትወርክ ነው ባላ። እሺ ኢብሮ ጉድ ናይት። ጀስት ስሊፕ። እሺ ኢንሻአላህ ግናይ እንገናኛለን ኢንሻአላህ። እሺ እደውላለሁ። እሺ አላህ ያጽና። ሄሎ ወይ ኡስታዝ እያወራሁ የሚያስወጣኝ ነገር አለ። ቀንም አሲያ ቤት እንደዛ ሲያሰቃየኝ ነበር። ምን እንደሆነ አላውቅም። ሪፖርት ይሁን ኡስታዝ ራሱ እንደዛ ሲያደርገኝ ነበር። ሪፖርት ሊሆን ይችላል። በቃ ኮፒ ሊንክ መደረግ አለበት። ኮፒ ሊንክ አርጉለት። ሻጀም እሺ ኡስታዝ እንቀጥል። እስከዛ ሪፖርት ነው የሚሆነው። ሁላችሁም ኮፒ ሊንክ አርጉለት። አካውንቱን ኡስታዝ አካውንት ኮፒ ሊንክ አርጉለት። ኡስታዝ እንቀጥል ከተሰማ። አይ ይቻላል። ራሱ በክራይስቶሎጂ ላይ ክራይስቶሎጂ፣ ክሪስቶሎጂ፣ ክርስቶሎጂ የሚሉት ማለት ነው። ፈረንጆች በሶስት አይነት አጠራር ይጠሩታል። ኢንሻአላህ ሮሜ 9:5 ይሄንም በጣም ነው ያው ኢየሱስ አምላክ ነው ለማለት በተለይ እነዚህ ሁለት ጥቅሶች እና አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እንደ ትልቅ ነገር ነው ኡስታዝ የሚጠቀሙት። እስቲ ገብተው ይሞገቱት። በየትኛው ወዴት ገብተው እንትን ይሉት ማለት ነው። እሺ ክርስቲያን አለ ከእናንተ ማለት ሮሜ 9:5 የባይብል ኮሜንታሪዎች እኮ አሻሚ ነው ብሎ ነው ያስቀመጡት። አሻሚ ነው ብሎ ነው ያስቀመጡት። ምክንያቱም ሁለት ፖሲብል ነው ይላሉ። ለክርስቶስም ሊሆን ይችላል ወይ ደግሞ ለአብም ሊሆን ይችላል። አብም የሚሉ ሰው ስኮላሮች አሉ። አሻሚ ነው ተብሎ ነው የተቀመጠው። ፖሲብል ነው ብሎ ነው። ለአብ ነው የሚሉ ሰዎች ፖሲብል ነው። ምክንያቱም ከሁሉ በላይ የሆነች ነጥብ አለች። አይታት ከሆነ እንደዚህ ምትል ነጥብ አለች። አይታታ በግሪክ ደግሞ ነጥብም አላት። እቺ ትታያለች መሀል ላይ ክርስቶስ በስጋ መጣ ካለ በኋላ እቺ ነጥብ ትገባለች። አሁን ነጥቧ ትታያለች። የምንትም ነው እሱ ነጥቧ የነጥብ መጨረሻው ይሄኛው ነው። ስቴፋንስ ቴክስቹዋል የ19 ምን ላይ ነው ያገኘው? ባይብል ሀብ ላይ እንትና በነጥብ ትንትናለች። ባይብል ሀብ እሺ፣ ታችኛው ሮሜ 9:5 እሺ እና ሪቨርስድ ስታንዳርድ ቨርዥን ላይ እንደዛ ነው። የታለ ስቴፋን የሚለው ያ ምን ብለን ያየው እኮ ስቴፋን የሚለው ምን ብለን ያገኘው? ባይብል ላይ ነው። ሮሜ 9:5 ላይ ሮሜ 9:5 ላይ እኮ ምኑ ላይ የምን ማብራሪያ ላይ የትኛው ማብራሪያ ላይ ታች እንደዛ የሚል የለም አለ። ቆይ አለ ስኮት ባዛንታይል ግሪክ ኦርቶዶክስ አገኘሁት ያው ነጥብ ያደርጉታል። ልክ እንደዚህ ሪቫይድ ስታንዳርድ ሪቫይድ ስታንዳርድ ቨርዥን አየሁ ጋድ ነጥብ ያደረጉትና ጋድ ሁ ኢዝ ኦቨር ኦል ፕሌስድ። በነገራችን ኢምፐራቲቭ ፎርም ነው ራሱ
አሜን ልትለው ስትለው የተባረከ ይሁን ነው የሚሆነው። የተባረከ ነው ሳይሆን የተባረከ ይሁን ይዝጋየው በትክክል ኡስታዝ ቢ ፕሌስድ ነው የሚለው የተባረከ ይሁን ነው የሚለው። ደግሞ አሜንም አይባልም እንጂ ክርስቶስ ከሁሉ በላይ ማነው? ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ነው። አሜን አያስኬድም። አሜን የሚልበት ቦታ ላይ ያለው ባይብል ላይ የተባረከ ይሁን የሚለውን የሚያመለክተው ያ ክርስቶስን በስጋ ያመጣው ማለት ነው ኡስታዝ አይደል? እንዳልከው ያው አሻሚነቱ አንደኛ እዚህ ጋር ነጥብ አድርገው ማምጣታቸው ነው። እዛኛው ላይ ደግሞ ኦኬ ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ነገረ ክርስቶስ ላይ ጥያቄ ያላችሁ ያ ጀማ ክርስቲያኖች ቅዱሳን ካላችሁ መግባት ትችላላችሁ። ጥያቄ መጠየቅ ትችላላችሁ። ማንኛውም ጥያቄ በተለይ ደግሞ ክርስቶሎጂ ላይ ተሳስተሃል ኡስታዝ ስህተት ነው የሰራኸው ይሄ ትክክል አይደለም ብላችሁ የምትሉ ካላችሁ ኑና ግቡና ጠይቁ፣ ሞግቱ። ደና ድል ብድል ቢሆኑ መልሶች ይሰጣችኋል ካላችሁ ማለት ነው። ያው ሞስዋቢ ይኖራችኋል ብለን አንገምትም። ምክንያቱም አምናችሁበታል ክርስቶስ አምላክ እንዳልሆነ በዛ ነው የተረዳን ያለነው። ሄሎ ተነስተልኝ ሄለን ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነሽ? አዎ ሙስሊም ነኝ። ማሻአላህ። አንድ ጓደኛ አለችኝ አጠገቤ ጋርና በቃ እያወራን ስለሆነ አንዳንድ ነገሮች እንድታስረዳት ፈልጌ ነው። ምንም ችግር የለውም። እሺ ጠይቅ ነው አናግራት። ሰላም ሰላም ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? ሰላም ነን አለን። ሻይ ቡና ማኪያቶ ምን ይምጣ? አይ ቴንክ ዩ በጣም በደረቁ እንዳይሆን ብለን ነው ብዙ ጊዜ ከሄለን ጋርና እኔ ፕሮቴስታንት ነኝ እና ኦኬ ያ እና ኢየሱስ ያው ፕሮቴስታንት ነው ኦቤስ ኢየሱስ ጌታ ነው ባይብልን ነው የሚለው ያው ባይብል ደግሞ የሚለው ኢየሱስ ጌታ እንደሆነ እንደመጣ ምድር ላይ ከዛም ላይ ከማርያም ተወልዶ ስጋን ለብሶ መጥቶ ከዛ ለዓለም ሕዝብ በሙሉ ዋጋ እንደከፈለ ነው የሚናገረው እና እንደሞተ ምክንያቱም ማንም እኛን ኃጢአት ነፃ ሊያወጣን የሚችል ሰው ስላልነበረ ምክንያቱም የሰው ልጅ ሁሉ ኃጢአተኛ ነው፣ ጻድቅ ሰው የለም። ስለዚህ ክርስቶስ መሞቱ ግድ ነበረ። እሱ ብቻ ጻድቅ ነውና እና እሱ ሞቶልናል፣ ለዓለም ሕዝብ ሁሉ ሞቷል። ግን ያው እናንተ ይሄንን አታምኑም። ያንን ኤክስፕሌን ልታደርግልኝ ትችላለህ? ከምን አንጻር እንደማታምኑ ጀስት ቁርአንን ብታበማ ባይብልን አይታችሁት ነው ያላመናችሁት? ጫጫታ ላይ ነው ያለሽው። ከጫጫታ መውጣት ትችያለሽ። ባክ ኤንድ ፎርስ ዲያሎግ እንድናደርግ ጫጫታ ነገር ይሰማል ባክግራውንድሽ ማለት ነው። እስቲ ጸዳ ያለ ቦታ ላይ ስቲል ጸጉር ቤት ነው ያለው እኮ ጸዳ ያለ ኦኬ፣ ጸዳ ያለ ቦታ እንትን ማለት አትችሉም። ጫጫታ የሌለበት መሆን አትችሉም። አሁንስ ይሰማል? አሁን ይሻላል። ጸጉር ቤት ስለነበርኩ ችግር የለውም። ኢየሱስ ጌታ ነው ስትይ ምን ማለት ነው? ኩሪዮስ የሚለው ቃል ጌታ ነው ስትይ ምን ማለት ነው? የዓለማቱ ጌታ የባህሪ ጌታ ነው እያልሽ ነው ወይስ እልቅናና ማዕረግን ስጦታና በጸጋና በስጦታ ያገኘው ነገር ነው? እንዴት ነው የምትረጂው? እሱን እስቲ እንወቀው። ምክንያቱም ባይብል ላይ ኢየሱስ ጌታ ነው የሚለው ለእኛ ለሙስሊሞች ብዙ ኢምፕሊኬሽን ስላለው ነው። ጌታ ነው ስትሉ ከምን አንጻር ነው? ምን ታሳቢና ዋቢ ተደርጎ ነው ጌታ የሚባለው? የባህሪ ጌታ ነው ማለት ነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው ጌትነቱ? ኢየሱስ ጌታ ነው ማለት እግዚአብሔር ነው ማለት ነው።
እግዚአብሔር ነው ኦኬ አምላክ ነው ማለት ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ አደረገው ይላል። ማን ነው ጌታ ያደረገው? ሐዋርያ ሥራ ስንት ቆይ ያወጣሁኝ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ስለዚህ ጌትነቱን በመደረግ ላይ ያገኘው ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ስትመለከቱ ዮሴፍ ምንድን ነው ያለው? አምላክ ጌታ አደረገኝ ብሏል። በመደረግ ላይ የተመሰረተ ነው። ዮሴፍ ከዛ በፊት ጌታ አልነበረም። ጌትነቱን ያገኘው በመደረግ ላይ ነው። በስጦታ ያገኘው ነው። በጸጋ ያገኘው ነው። እልቅናና ማዕረግን ክብርና ስልጣንን ነው የሚያመለክተው። ስለዚህ ሐዋርያት ሥራ 2:36 ላይ አንደኛ ኢየሱስ መነሻ ያለው ጌትነቱ በመደረግ ላይ የተመሰረተ ነው። ይህ ምን ታያለሽ? ዮሴፍ እኮ አምላክ ሆኖ ሳይሆን ጀስት ላይክ ምድር ላይ ያለን ስለ ጌትነት ነው የምናወራው። አሁን አርስታችን ኢየሱስ አምላክ ነው ወይስ አይደለም፣ ፈጣሪ ነው አይደለም ሳይሆን ከመነሻውኑ ጌታ የሚለውን ቃል ለምን ኢየሱስ ጌታ ነው ሲባል ባይብል ላይ ያስቀመጠበት የኩሪዮስ የሚባለውን ነገር ሳራ አብርሃምን ጌታ ብላ እየጠራቸው የሚለው ቃል ተመሳሳይ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ስትመለከቸው ሳራ አብርሃምን ጌታ እያለች እየጠራች ታዘዘችለት ይላል። ጌታ ለሚለው ቃል የገባው ቃል ኩሪዮስ ነው፣ ተመሳሳይ ነው። ኩሪዮስ የሚለው ቃል ማዕረግን ለማሳየት የሚያመጣል። ስለዚህ ሐዋርያት ሥራ 2:36 ላይ አምላክ ኢየሱስን ጌታ ካደረገው መነሻና ጅማሬው አለው ማለት ነው። ጌትነቱ መነሻና ጅማሬው ያለው ጌትነት ደግሞ የባህሪ ጌትነት ሳይሆን የግብርን ነው የሚያሳየው። እልቅናና ማዕረግን ስልጣንና ሹመትን ነው የሚያሳየው። ከራሱ ያገኘው ነገር አይደለም፣ በራሱ ጌታ የሆነ አይደለም። ሐዋርያት ሥራ 2:36 ላይ እንዴት ታየዋለሽ? ጌታ ያደረገው ማለት ላይክ እሱ ዋጋን ከፍሏል አይደለ? ምድር ላይ እሱ ዋጋን ከፍሏል። ያንን ለመግለጽ ነው። ዋጋ ከፍሏል ማለት እስከሚያቀተው ጌታ ያለው ነገር ከሆነ ጌታ መደረግ አይጠበቅበትም። ገባሽ? ጌትነቱ አንግሉን ምድር ላይ ያለ ጌታ አልነበረም። ኢየሱስ ምድር ላይ ያለ ጌታ አልነበረም። ጌታ ሆይ ይሉት ነበር። መምህርና ጌታ ትሉኛላችሁ እንዲሁ ነኝና ብሏል። ዮሐንስ ወንጌል 13 ላይ አልፋ ኦሜጋ ነው። እሱ ያለ የነበረ ነው፣ አምላክ ነው። ሁሌ የጠየኩሽ ጥያቄ ያው ኖ አይ ስለ አምላክነትም አልጠየኩም፣ ስለ አልፋና ኦሜጋነትም አልጠየኩም። ማነው ስምሽ እህቴ? አስቴር እባላለሁኝ። አስቴርዬ የጠየኩሽ ጥያቄ አረስታችን እንዳንለቅ ነው። ከመጀመሪያውኑ ጀምሮ እየተማመንን ነጥብ በነጥብ እንድንል የፈለኩት መጀመሪያ ኢየሱስ ጌታ ነው ብለሽ ስላልሽ ጌትነቱ ላይ እንተማመንና ከፈለሽ አምላክነት፣ አልፋና ኦሜጋነት፣ ፈጣሪነት የምትይውን ነገር አንድ በአንድ ጥርስና ምላሱን እየነቀስና እያደማ እንመለከታለን። አሁን ምንድነው የሚሆነው? አባሮች ጨዋታ እንዳይሆንብን አንድ ነጥብ ላይ ብቻ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ አደረገው ሲል እኮ ጌታ የተደረገ ነው፣ በመደረግ ላይ ነው ያደረገው። ሜድ አደረገው ይላል እኮ ጋድ ወዝ ሜድ አይደለም የሚለው። ምንድን ነው ያደረገው? ክራይስትና ሎርድ አደረገው ነው የሚለው። አዎ አደረገው ነው፣ ከራሱ ያገኘው ነገር አይደለም። ክርስቶስና ጌታ ያደረገው አካል አለ ማለት ነው። አንዱ አምላክ ኢየሱስን ምን አደረገው? ጌታ አደረገው ይላል። ጌትነቱ እንዴት ነው ሲባል ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ምንድን ነው ያለው? ጌታ አደረገኝ፣ አምላክ ጌታ አደረገኝ ይላል። ያ ማለት ጌትነቱ መነሻ አለው። ዮሴፍ የማዕረግ ጌትነት ነው ያለው። አደረገኝ ከተባለ በመደረግ ላይ የተመሰረተ ማለት ነው። በሹመት ያገኘው ነገር ነው፣ በራሱ ያገኘው ነገር አይደለም። አንደኛ። ሁለተኛ ነገር ደግሞ ምንድን ነው? ኢየሱስ ጌታዬ የሚለው አካል አለው። ጌታዬ እንደሚል ታውቂያለሽ? ኢየሱስ ጌታዬ እንደሚል ታውቂያለሽ? ማንን ነው ጌታ የሚለው? እግዚአብሔር አብን ነው። ግን ጌታ የሚልበት በቃ ግን ማለት ይሄንን ኤክስፕሌን አድርግልክ ሳንወል ሌላኛው ደግሞ ይሄኛው የሚለው ጌታ ቅድም የነገርኩህ አልፋ ኦሜጋ ነው ያልኩት ጀስት ላይክ በጭፍልልክ ሳይሆን እሱ አልፋ ኦሜጋ ነው። አምላክ ልክ ምድር ላይ ሲመጣ አምላክ አይደለም ማለት አይደለም። እሱ ፍጹም አምላክ ፍጹም ሰው የሆነ ነው ጌታ ኢየሱስ ክርስቶስ። ግን አስቴርዬ እኛ ስናወራ እዚህ ቤት ስናወራ ከሙስሊሞች ጋር ስናወራ በአርዕስት ነው የምናወራው። ነግሬሻለሁ። አሁን እኔ ምንድነው ዳይቨርት የሚሄዱ ነገሮችን ስለማንፈልግ በአጭሩ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ አደረገው ሲል ምን ማለት እንደሆነ አብራሪልኝ። 2:36 ላይ ያለው ጌታ አደረገው ማለት
ክርስቶስ ኢየሱስ ክርስቶስ ሞቷል ለሰው ልጅ አይደል? ያንን ዕዳ ተቀብሏል። ያ ነገር ያ ማለት ላይ ሲኦል እና የሞትና የሲኦልን መክፈቻ ሲቀበል ዋጋ ከፍሎ ራሱን ሰጥቶ ደሙን አፍስሶ ገባክ? ያ ነገር መቼ ነው ጌታ ያደረገው? ኢየሱስን ጌታ ያደረገው መቼ ነው? መቼ ነው ያደረገው? ጌታ ያደረገው ሐዋርያ ስራ ላይ ያለውን ነው አይደል የምትለው እኮ። መቼ ነው ያደረገው? አምላክ ኢየሱስን ጌታ ያደረገው መቼ ነው? ጌታማ ጌታ ነው እኮ። እንዴት ኤክስፕሌን ዳት ማን ያደረገው ነው የሚለው እኮ አደረገው ነው የሚለው። ያኛው ፖይንት የእስራኤል ወገን በእርግጥ ይወቅ ነው የሚለው። ኦኬ አንቺም ኦኬ። እስራኤል ወገን ሁላ ብቻ አይደለም፣ አንቺም ቃሉ መታነቢው ሐዋርያ ሥራ 2:36 ላይ ያለውን እወቂ ነው። አሁን ስታውቂ አምላክ ኢየሱስን ጌታ ካደረገው፣ አምላክ ደግሞ አንድ አምላክ ነው ያለው፣ አንድ አምላክ ደግሞ አብ ነው ተብሏል። ይሄ አብ አንድ አምላክ አለበት አይደለ? ፍሎ ማድረግ አለበት። ምን አልሽኝ? አንዷን ቃል ብቻ መዘን ሳይሆን ፍሎ ማድረግ አለበት ነው። እዛ ላይ ነው እንጨርስና ወደ ሌላ ነገር እንሄዳለን። እዛው ላይ አሁን እኛ የምንመጣው ግራማቲካል፣ ሊንጉስቲካል፣ ኮንቴክስቹዋል፣ ቴክስቹዋል አፕሮች ነው እየተጠቀምን ያለን። ሄርሜኔቲካል ነው አፕሮቻችን። ስለዚህ አሁን ጌታ አደረገው የሚለውን እኮ ጌታ አደረገው የሚለውን ሳታብራሪ ሌላ ቦታ ለምን እሄዳለሁ? አስቴርዬ ጌታ አደረገው ሲል ምን ማለት ነው ብለሽ መቼ ነው ያደረገው ስልሽ አልመለሽልኝም። አይ ጌታ የተደረገው ስለሞተና ስለተቀበረ፣ ሞቶ በተቀበረ ሰዓት ጌትነቱ የት ገባ? ለምንድን ነው የሚያደርገው? ጌታ ያደረገው ማን ነው? አብ አልሽኝ። ኦኬ ተስማማ። መቼ ነው ያደረገው? መነሻ የለውም ወይ ጌትነት? ክርስቶስ ማለት ነው እኮ ጌታ ከነበረ መቼ ነው ጌታ ያደረገው? ጌትነቱ የት ገብቶ ነው? ሁሌም ጌታ ነው ክርስቶስ። ሁሌም ምድር ላይ መጥቶ የተሰጠው ነገር አይደለም፣ የተሾመው ነገር አይደለም። ሁሌም ጌታ ነው እኮ። መቼ ነው ጌታ ያደረገው? እሺ ንገሪኝ። መቼ ነው ጌታ ያደረገው? አብ ኢየሱስን መቼ ነው ጌታ ያደረገው? መቼ ነው ያደረገው እኮ? መቼ ያደረገው? ስለዚህ በመደረግ ነው አይደለ የተመሰረተው ማለት እኮ ላይክ ዘመን የሌለው ነው ይሄ ዘመን እኮ። ገባኝ። ግን ያደረገው ነው እኮ የሚለው እኮ መደረግ ከሆነ መነሻ አለው አይደል? እንደ ዘፍጥረት 45:9 ላይ ለእሱ እንዲበረከክለት የተደረገው በምንድን ነው? ላይክ ዋጋ የከፈለው ቦታ ላይክ ሁሉን ነገር ጌታ የተደረገውን ነው አደረገው ነው ጌታ አደረገው በሚለው ላይ ነው ፖይንት ያለው። እሺ አሁን ማለት ነው እንትንን አካውንትህን ወስድና ፎሎ አደርግሃለሁ፣ ከዛ እናወራለን። ወይ አልጨረስንም ገና። ዛሬማ እንላቀቅም። በሩ ላይ ዘግቻለሁ። በራችሁ እናንተ ቤት ያለውን በር ፀጉር ቤት ነው ያለሁት ካክስ እየተሰራውና ከዛ በኋላ ቀጠሮ አለኝ። ግን ችግር የለውም። ወንስጄ አካውንትህን ሄለን ጋር ባለፈው ያለን ተብዬ ስንሽ ስላልተመቸኛል። ይኸውልሽ ስለ ኢየሱስ ጌትነት ባጭሩ ልንገርሽና ከዛ አሳይመንት ውሰጂ። አንደኛ ይኸውልሽ ኢየሱስ ጌትነቱ የባህሪ አይደለም፣ የግብር ነው ጉዳዩ። በስልጣን ያገኘው ነገር ነው። ለምን ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። የመጀመሪያው እሱ ነው። ሁለተኛው ደግሞ ምንድን ነው? ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የአዶናይ ያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ያህዌ ቀብቶኛልና አለ። አዶናይ ማለት ትርጉሙ ጌታዬ ማለት ነው በዕብራይስጥ። አዶኒም ጌታ ማለት ሲሆን ጌታዬ ለማለት ጄኔቲቭ ፎርም ስታደርጊው አዶናይ ትያለሽ። ጌታዬ ይላል። ማንን ነው ጌታ የሚለው? አንዱ አምላክን ነው ጌታ የሚለው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ደግሞ ምን ይላል? ጌታ ፈጠረኝ ይላል። ፈጠረኝ። ሳብጀክት አለ፣ ኦብጀክት አለ፣ ፈጣሪ አለ፣ ተፈጣሪ አለ። ፈጣሪው ማን ነው? ጌታ ነው። ጌታ ፈጠረኝ ይላል። ስለዚህ እሱን የፈጠረው ጌታ ካለ ጌትነቱ መነሻና ጅማሬው ያለው ነገር ነው። ማዕረግን ብቻ ነው የሚያሳየው። ሶስተኛ ነገር ደግሞ ጌታው ኢየሱስን ምን ይለዋል? ማነው? አራተኛ ነገር ምን ይለዋል? ጌታው ደግሞ ኢየሱስን ምን ይለዋል? ባሪያዬ ይለዋል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ የመረጥኩት ባሪያዬ። ባሪያ ባርነት ካለው ባሪያ ነው። እሱ ባሪያ ነው። የጌታው ባሪያ ነው ኢየሱስ። አምስተኛውና የመጨረሻው ደግሞ ምንድነው? የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ወደ ማን? በጌታ ፊት ሊያቆሙት ያንን ሕፃን ብላቴናውን ድንግል ማርያም ማጸኖስ ፕሮሰስ አድርጎ ኬሚካል ሪአክሽንና ሜካኒካል ፈንክሽን አድርጎ የተፈጠረው ፍጡር በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ጌታ የተባለው ማን ነው ሲባል አንድ ጌታ አለ። አንድ ጌታ አምላክ አለ። የኢየሱስም ጌታ የሆነ ኢየሱስ ጌታዬ የሚለው ኢየሱስ ፈጠረኝ የሚለው ኢየሱስን ጌታ ያደረገ አንድ ጌታ አለ።
ያ ጌታ አምልኮ የሚገባው ነው። ኢየሱስ ግን አምልኮ የሚገባው አይደለም። ስለዚህ ፎሎ አድርግኝና በአካውንትሽ መተሽ ጥያቄ መጠየቅ ትችያለሽ ማለት ነው። ኢንሻአላህ ተሰልሚያለሽ። ኢንሻአላህ እውነትን የምትፈልጊ ከሆነ ተሰልሚያለሽ። ኢንሻአላህ አይ እውነት ግን እኔ ደግሞ በቃ ሁለት አማራጭ ነው ያለሽ። አሁን መተሻል፣ እኛ ቤት መተሻል። ሁለት ምርጫ ነው ያለሽ። የገባኝ ነገር ምንድነው? አንድ መስለም ነው ያለብሽ። ችግር የለውም፣ የጊዜ ጉዳይ ነው። ይቦረቦራል። ይሄ አሁን እንደዚህ እንደምታስበው አይደለም። ሁለት አማራጭ ወይ ታብጃለሽ። እየነገርኩሽ ነው የምነግርሽ። ጃም የሚባል ልጅ ነበረ። ስነግረው ምን አልኩት መሰለሽ? ከጆ ባይትነስ ሲመጣ ሁለት ምርጫ አለ ብየዋለሁ። ወይ እምነትን ትተዋለህ ወይ ተሰልማለህ ብየዋለሁ። አንቺ እኛ ቤት እስከመጣሽ ድረስ ግን አንተ ደግሞ እስከመጣሽ ድረስ እንዳወራ እንደዚህ ደግሞ እንዴት ፎሎ ችግር የለውም ስላልክ እኔ ኢየሱስ ጌታ ነው አሁንም ወደፊትም ከዚህ በፊትም ስለ የነበረ ነገር ነው። እሱም ደግሞ የእግዚአብሔርን ቃል አውቀዋለሁኝ፣ አጥንቻለሁ። አውቀዋለሁ ማለት ፍጹም ነኝ አውቀዋለሁ ሳይሆን አንብቤዋለሁ፣ አጥንቻለሁ በእውነት በማወቅ ነው። እግዚአብሔርን ኃያልነት ማለት እነ ጳውሎስ ምን ብለዋል? እና ሐዋርያቶቹ ምን ብለዋል? ያዩትንም ነገር ነው የተናገሩት፣ ከሰው የሰሙትን አይደል? እኛም ደግሞ ላይፋችን ላይ አፕላይ የተደረገ ነገር ነው የምናወራው። ላይፋችን ላይ የሆነ ጌትነቱን ስልጣኑን አይተናል። እና የክርስቶስ ስም ጌታ ነው ማለት ዋጋ ከፍሏል ለዓለም። ጌታ ነው፣ በፊትም የነበረ ነው፣ ግን አምላክ ነው። በፊትም አልፋም ኦሜጋም ነው ሲባል ያለ የነበረ ነው። ላይክ ዘመን የለውም። ይሄን ነው ምልክ 1000 ዓመት በፊት ነው ጌትነቱ የጀመረው ልልክ አልችልም። አልፋ ኦሜጋ ነው፣ ዘመን የለውም። ያለ 1:8 ላይ አንቺ ሄለን ያውን ያነበብሽው ጥቅስ ላይ አልፋ እና ኦሜጋ ነኝ የሚለው ማን ነው ታውቂዋለሽ? አላርጌ ልንገርህ፣ ከዛ አንተ ጠቅለል አድርገህ እንደነገርከኝና እናወራለን። ፎሎ አድርጌና አልፋ ኦሜጋ ነው፣ ያለ የነበረ ነው። ይሄ በዚህ ጊዜ ጀመረ ጌትነቱ ምልክ አይደለም፣ የነበረ ነው። ከዛ ግን ለሰው ልጆች ኃጢአት ሲል ወደ ምድር መጥቷል። ምክንያቱም ከሰው መካከል የሚከፍለው ሰው ስላልነበር ያንን ኃጢአት የሰው ልጅ በሙሉ ኃጢአተኛ ስለነበረ አንድ ጻድቅ ክርስቶስ ኢየሱስ ነው ዋጋ ሊከፍል ወደ ምድር መጥቶ ዋጋ ከፍሎልናል። ያ ደግሞ ጌታ እንዲሆን ጌታ በፊትም ነበረ፣ ግን ጌታ አነገሰው። ገባክ? ከዚህ በኋላ የሲኦል የሞት መክፈቻ አለው፣ ስልጣኑ አለው። ገባ? ስልጣኑ አለው ማለት እሱ ብቻ ሊያድን በሱ ስም ብቻ የሚመጣ ሰው ሊድን መንግስተ ሰማያትን ሊወድ ሊገባ የሚፈልግ ሰው በሱ ስም ብቻ መዳን በማንም የለም ይላል። አይ እግዚአብሔር ቃል መዳን በማንም የለም፣ ወደ አብ የሚያስገባው አንድ መንገድ ነው፣ እሱም ክርስቶስ ነው ይላል። እና በሱ ስም ብቻ እንዲሆን ነው። ያ ነው ጌታ አደረገው የሚለው ቃል ያ ነው እንጂ ጌታ አይደለም ማለት አይደለም። እሱ የነበረ ነው። እና እግዚአብሔር እናየዋለን እንግዲህ እናየዋለን። ብዙ ነገር ስለምታወሪ ማዳመጥሽ ያው ሬስፔክት ስለሰጠውሽ እንጂ ያው አንደኛ ራዕይ 1:8 ላይ አልፋና ኦሜጋ የሚለው አብ ነው ወልድ አይደለም የሚለው እሱንም ማየት እንችላለን። ሌላ እንደተመለከትሽው ትንሽ ቀጠሮ ስላለኝ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል ባይብል ላይ የለም። እግዚአብሔር አብ የሚል አለ 13 ቦታ ላይ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል የለም። አንቺ ፕሮቴስታንት ነሽ፣ ሶላ ስክሪፕቸራ ነሽ፣ ከተጻፈው አትለፍ ነው የሚለው አንደኛ ቆሮንቶስ 4:6 ላይ እንደዛ ነው። ከተጻፈው አትለፍ ነው የሚለው መጽሐፉ። ማንም ሰው አንደኛ ጴጥሮስ 4:11 ላይ ማንም ሲናገር እንደ እግዚአብሔር ቃል ይናገር ይላል። እየከተታችሁ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል የለም መጽሐፉ ላይ ማለት ነው። በነገራችን ላይ አንድ ጥያቄ ልጠይቅሽ። ሰይጣን ኢየሱስ እንዲሰቀል ይወዳል ይፈልጋል ወይስ አይፈልግም ነበር? ባይብል ላይ አይ ዶንት ኖ፣ ግን እንደራሴ ግን ልንገርህ አይፈልግም። ምክንያቱም የሰው ልጅ ግን አይፈልግም እና ታዲያ መሰቀል የለብህም ሲለው ጴጥሮስ አንተ ሰይጣን ወግድ ለምን አለው? የሰይጣን ሐሳብ ካለው የሰይጣን ሐሳብ እንጂ የራስን ሐሳብ አታ እግዚአብሔርን ሐሳብ አታስብ ማለት እኮ ነው። ያ ማለት እኮ ለምን አንተ ሰይጣን አለው? ለምን አንተ ሰይጣን? ጴጥሮስ እንዲሞት ካልፈለገ እንዲሞት አይፈልግም ወይስ ይፈልጋል? ላውራክ በኋላ አሁን ጫጫታ ውስጥ ተመለስኩኝ። ኖ አይ እቺን ብቻ መልሰሽ ውጪ እስቲ። ጴጥሮስ ማለት ለምን ሰፊ አይ እቺን ብቻ እስቲ እቺን ብቻ መልሻት። ኧረ ግድ የለሽም እቺን ብቻ መልሻት። ኧረ ግድ የለሽም ችግር የለውም። ያው ስምክ ማን ነበረ? እስቲ ቆይ ቲክቶክ ላይ አንዴ ነው ወሂድ እባላለሁ፣ ግን እቺን ብቻ መልሻት እስቲ እባክሽ። ኮንቴክስት ተመራ ኢብራሂም ነው የሚለው ሲጣራችን እሺ በቃ ከዚህ በላይ ማስገደድ አልችልም። በነገራችን ላይ ሰይጣን ኢየሱስ እንዲሰቀል አይፈልግም ነበረ። በእኔ ሀሳብ ነው እያልኩ ያለው
ነው እያወራን ያለ ነው። አስቴርዬ በቃ ይበቃሻል። ማታወሪ ከሆነ ዋጋ የለውም። ልክ ስትያዢ እወጣለሁ፣ ፎሎ አድርጌ እመጣለሁ፣ ሌላ ቀን እመጣለሁ ትያለሽ። አሁን ለማውራት እድል ቢሰጥሽ እርግጠኛ ነኝ 10 ደቂቃ ታወሪያለሽ። ምክንያቱም ፀጉር ቤት ነው ያለሁት እና ፀጉር መሰራት በቃ ይብቃሻ። ማውራት ከቀጠልሽ እኛም እናወራለን። በቃኝ ነው የሚባለው እኮ አስቴርዬ፣ ተይ እንጂ ወንድሜ። እሺ እንደዛ ነው። በቃ ሁለት እድል ነው ዛሬ። አተኛትም እንቅልፍ ዛሬ ይጀምራል። ሁለት ምርጫ አለሽ፣ ወይ መስለም ወይ መጨለል። ከሁለት አንዱ በቃ ኢንሻአላህ። እሱ እንኳን ክርስቶስን ነው የሚከተለው። እሺ እናወራለን፣ እንሄዳለን። እንደምታስቢው እንትን አይነጋ መስሎሻል? አሳቻ ሰዓት ላይ መተሽ አሁን ፀጉር ቤት መተሽ ምረንሻል። አይነጋ መስሎሻል? አሁን እናወራለን። እሺ ኢንሻአላህ በርቺ። እሺ ሄለን ወጣች። ሄለን እሺ አስገቡኝ የሚል ልጅ ነበር። አስገቡት እስቲ። ማን ነው አስገቡኝ? እስቲ ቁጥር አሳየን። ከቲም አስገቡ። ሳይበር ትራክ የሚለው ነው። ኦኬ ከቲም እሺ። ያው ጽፎላል። እንትን ነው ካላካታ አንተ አያስገባም። ላክ ኦኬ ጋር ልኳል። እሺ ሰላም ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። በደንብ አወራ ቅድም ከኡስታዝ ጋር። አዎ የተወሰነ አውርተናል። በጣም ጥሩ። ይሄ በእሷ ላይ ትቀጥላለህ ወይስ ሌላ ነገር እናወራ? መጀመሪያ የኔን ጥያቄ ላስቀጥልና አንተን መስማት ትችላለህ። ኦኬ ቀጥል፣ ጠይቅ። አንድ መጠየቅ የምፈልገው ጀስት እንትን ሳይሆን ምናልባት ስለ መካ ብትነግረኝ፣ መካ ከታሪካዊ አመጣጡ ማለት ነው። ምናልባት ዱዓ ወደ እሱ አቅጣጫ ስለምታደርጉ ምንድን ነው የሚለውን ነገር ለማወቅ ማጠር አድርግ። መካ ማለት ስለ ካባ ማለት ነው፣ የአላህ ቤት። በትክክል አዎ፣ ስለ ካባ። ካባ ማለት ያው መካ ያለው ካባ የአላህ ቤት ነው። ኢብራሂም አለይሂ ሰላም ነው የገነባው ማለት ነው። ከዛ በኋላ ደግሞ የአክሳ የሚባለውንም ቦታውንም በድንኳን የገነባው እሱ ነው። በሁለቱ መካከል ያለው የጊዜ ርዝመት 40 ዓመት ነው ራሱ ማለት ነው። የፖይንት ኦፍ አዶሬሽን ነው። ወደዛ ነው የምንጸልየው፣ ወደዛ ነው የምንሰግደው እንጂ ለዛ አይደለም የምንሰግደው። የምንሰግደው ለአላህ ነው፣ ግን የምንሰግደው ወደ ካዕባ ነው። ለምሳሌ አንተ የምሰግደው ወዴት ነው ተብለህ ብትጠይቅ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን ትላለህ። ግን ለሰሜንና ለምስራቅ አይደለም የምንሰግደው ማለት ለና ወደ የሚባለው ፕሪፖዚሽኖቹ ይለያያሉ። ስለዚህ ወደ ካዕባ ነው የምንሰግደው። ካዕባ የአላህ ቤት ነው። ሁላችንም ዩኒቲ በዓለም ዙሪያ ላይ ያለን ሙስሊሞች ወደ አንድ ቦታ ላይ እንትላለን ማለት ልክ አንደኛ ነገሥት ላይ እንዳለው ማለት ነው። አንደኛ ነገሥት ላይ ታስታውስ እንደሆነ ወዴትም ቦታ ብትሆኑ ወደዚህ ቤት ይጸልዩ ይላል ራሱ ማለት ነው። ወደዚህ ቤት ሲጸልዩ ጸሎታቸውን በሰማይ ስማ እያለን ነገር ይናገራል ማለት ነው። መዝሙረ ዳዊት ላይም እንደዛው በተመሳሳይ ወደ ቅዱስ መቅደስ እሰግዳለሁ አንተ በመፍራት እያለ ይናገራል ማለት ነውና ከዛ አንፃር ቂብላ ነው ማለት ነው። ቂብላ ማለት ፖይንት ኦፍ አዶሬሽን ማለት ነው። የኛ አንተ የምንልበት ፖይንት ኦፍ አዶሬሽናችን እሱ ነው ማለት ነው። አላህ በቁርአን ውስጥ በሱረቱል አንከቡት ምዕራፍ 29:56 ላይ እናንተ ያመናችሁ ባሮቼ ሆይ ምድር በእርግጥ ሰፊ ናትና ብትቸገሩ ተሰደዱ፣ እኔም ብቻ አምልኩኝ ይላል። የሚመለከው ማን ነው? አላህ ብቻ ነው። ሱረቱ አንቢያ ምዕራፍ 21 ቁጥር 92 ላይ እኔ ጌታችሁ ነኝና አምልኩኝ። ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ከምናወርድ ቢሆን እንጂ ከመልእክተኛ ማላክንምና ከኔ በቀር ሌላ አምላክ የለም አምልኩኝ። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለምና አምልከኝ እያለ ነው የሚናገረው። ስለዚህ የሚመለከው ማን ነው? አንድ አምላክ ብቻ ነው ያለው። ከአንድ አምላክ ውጪ የሚመለክ አምላክ የለም። ታዲያ ቂብላ ምንድን ነው ብለን ስንል ቂብላ ማለት መቀጣጨት ማለት ነው። አቅጣጫ ነው ራሱ። ወዴት ነው የምንቀጣጨው? ወደ አላህ ቤት ነው ራሱ የአላህ ቤት ነው። በሱረቱ ጡር ምዕራፍ 52 ቁጥር 4 ላይ በደመቀው ቤት እምላለሁ አለ አላህ ሲናገር። በሱረቱ ሐጅ ምዕራፍ 22 ቁጥር 26 ላይ ለኢብራሂም ምን አለው? የቤቱን ስፍራ መመለሻ ባደረግን ጊዜ በእኔ ምንም አታጋራ፣ ቤቴን ለሚዞሩትና ለሚቆሙት ለሚያጎነበሱት በግንባራቸው ለሚደፉት ንጹህ አድርግላቸው ባልን ጊዜ አስታውስ ይላል። ስለዚህ ምንድን ነው የምናደርገው? ቂብላችን ወዴት ነው? ወደ አላህ ቤት ነው ማለት ነው። የአላህ ቤት ደግሞ የት ነው የሚገኘው?
በመካ የሚገኘው ማለት ነው። ስለዚህ ምንድነው ያለው ነገር ቂብላ ማለት ፖይንት ኦፍ አዶሬሽን ማለት ነው፣ መቀጣጨት ማለት ነው ራሱ ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም ለምንድነው ለ16 ወራት ያክል የሚያደርጉት የነበረው የሚቀጣጩት የነበረው ወደዛ ነበረ፣ ወደ ቂብላ ነበረ፣ ወደ ማን ነው ወደ ቅድስት ሀገር ማን ነው ወደ አክሳ ነበር የሚያደርጉት የነበረው። ከዛ በኋላ ግን ቤቱ ሲጸዳ ወደዚህኛው ሆነ ማለት ነው። ይሄንን ነው አላህ ነው በቁርአን ውስጥ የትም ቦታ ብትሆኑ ወደዛ ፊታችሁን አዙሩ ብሎ በሱረት በቀራ ምዕራፍ 2 ላይ የነገረ ማለት ነው። ከዛ አንፃር ነው ቂብላችን ወደዛ የሚዞረው ማለት ነው። ይሄን ይመስላል። ምናልባት ፔጋኒዝም አይመስልም ወይ የሚለውን ጥያቄ ለመጠየቅ ነው። እንኳን ምኑ ነው ፔጋኒዝም የሚመስለው? ምናልባት አንድን አቅጣጫ ወይም አንድን ቦታ የሚያመለክትን ነገር፣ ምክንያቱም አምላክ በሁሉ ቦታና በሁሉ ስፍራ የሚገኝ ነው። ምናልባት ያ ቦታ እንደ ሲምቦሊካል መቀመጥ ታዲያ አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ የትን ቦታ ስትሆኑ ወደ ሰራሁት ቤት ቢጸልዩ ጸሎታቸውን ልመናቸውን በሰማይ ስማ አለ። ለምንድን ነው እንደዛ የሆነው? ጸሎታቸውን ልመናቸውን ስማ ወደ ሰራሁት ቤት ቢጸልዩ ለምን አለ? ቤቱ ምንድን ነው? ድንጋይ አይደል እንዴ? አንደኛ መዝሙረ ዳዊት ምዕራፍ 5 ቁጥር 7 ላይ እኔ ግን በምሕረትህ ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ማን እሰግዳለሁ አለ? ወደ መቅደስ ይላል። መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ አለ። ወደ ቅዱስ መቅደስ ፓጋን ከሆነ ወደ ቅዱስ መቅደስ እንዴት ይሰገዳል? አንደኛ ነገር መቅደሱ ምንድን ነው ራሱ? ኢያሱ ምዕራፍ 24 ቁጥር 26 ላይ ኢያሱም ይህን ቃል ሁሉ በአምላክ መጽሐፍ ጻፈ፣ ታላቁን ድንጋይ ወስዶ በአምላክ መቅደስ አጠገብ ከነበረችው ከአድባሩ ዛፍ አቆመው ይላል። ስለዚህ ድንጋይ አለ። የቤቱ መሰረት ድንጋይ ነው። ታይቶ ለምን ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያዕቆብ ያህዌ ከእርሱ ጋር በተነጋገረ ጊዜ በተነጋገረ ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕት በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበት ይላል። ለምን አፈሰሰበት? ለምንድን ነው ያፈሰሰበት? ያዕቆብ ምናልባት ቦታው የድንጋይ ሐውልት ተከለ። ለምን? ይኸው አፈሰሰበት አለ። ከዛ በኋላ ለምን እንዳፈሰሰበት ይነግራል። ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ላይ እዛው ላይ 28 18 ላይ ያዕቆብ ማልዶ ተነሳ፣ ተንተርሶ የነበረበትን ድንጋይ ወስዶ ሐውልት አድርጎ አቆመ፣ በላዩ ላይ ዘይት አፈሰሰበት። ያዕቆብን ያም ስፍራ ቤቴል አለው ይላል። የአምላክ ቤት አለው ይላል። ቤቴል ማለት የአምላክ ቤት ማለት። ለምንድን ነው የአምላክ ቤት ያለው ድንጋዩን? ለምንድን ነው ቤቴል ያለው? ኦሪት ዘፍጥረት ምዕራፍ 28 ቁጥር 22 ላይ እዛው ላይ ምንድን ነው የሚለው? ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ አለ እና ወደ ድንጋዩ ነው የሚሰገደው። ግን ለድንጋዩ ነው እንደሚሰገደው? ወደ ድንጋዩ ነው የሚሰገደው ወይስ ለድንጋዩ ነው የሚሰገደው? ወደ ድንጋዩ። ለድንጋዩ ይሰገዳል? ነው አይ እንደ ሲምቦሊካል ነው። አዎ ማለት ቤት ነው እንትን አቅጣጫ ነው ያ እንትን እና እንዴት ፓጋኒዝም ይሆናል? እንዴት ነው ፓጋኒዝም የሚሆነው? ስለዚህ ጥያቄው ተመልሶልሃል? አዎ ከሞላ ጎደል። አዎ የጎደለውን እንምሏ አብረን። ምን ጎደለ? ጥያቄ ኧረ ይህንን እንምላው። ይህንን በየአይነቱ አለ እንዴ ሳጠግብ ጥሩ አይደለም። ማታ ላይ እንትን ይላል። ሌሊት ይረበና ትነሳብናለህ። በደንብ ጥግብ በልልን። አዎ አይ ምናልባት አሁን ለምሳሌ በኦርቶዶክስ እንትን መስቀል ሲሳለሙ ምን ሲሉ መስቀሉን ነው በእርግጥ የሚሳለሙት። ግን አንዳንዴ ስታየው ይሄ ነገር ፔጋኒዝም አይሆንም ወይ የሚል ጥያቄ ያስነሳብሃል። እሱ አይፈቀድማ፣ ባይብል ላይ የለም። እኛ የምናወራውን ስለ ቂብላ ነው። ፖይንት ኦፍ አዶሬሽን ነው። አቅጣጫችን ወደ አንተ ነው። አንተ ወደ ማን ነው የምሰግደው ሲባል ወደ ሰሜን ወይ ደቡብ ወደ ፈለከው ነው የምሰግደው። ቂብላ የምታደርገው ማለት ነው የምሰግደው ወደ ፈለከው ነው የምሰግደው አይደለ? ወደ ፈለከው ትሰግዳለህ። ስለ ዳይሬክሽን ካወራ ዳይሬክሽን ጀስት ዳይሬክሽን ነው እንጂ ቁስ አካል አይደለም እኮ አሁን እኮ ዳይሬክሽን ነው እኮ የምንጠቀመው ሀቢቢ። ቂብላ እኮ እንደዛ እኮ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 149 ላይ ያው ከየትም ለጉዞ ከወጣበት ስፍራ ፊትን ወደ ተከበረው መስጊድ አቅጣጫ አዙር ነው የሚለው።
አየው ወደ ካባ ነው ምንሰግደው እንጂ ለካባ መስገድ ይለያያል። ራሱ እንደዛ አይፈቀድም። ራሱ ካባ ያላ ቤት ነው ምንሰግደው ወደዛ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 149 ላይ እንደዛ ቤትም ስፍራ ለጉዞ በወጣ ስፍራ ፊትህን ወደ ተከበረው መስጊድ አቅጣጫ አዙር ነው የሚለው ለጸሎት ታደርግ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 149 ሱረቱ በቀራ ምዕራፍ 2 ቁጥር 149 ሱረቱ በቀራ ምዕራፍ 2 ቁጥር 149 ላይ ከየትም ስፍራ ከወጣበት ስፍራ ፊትህን ወደ ተከበረው መስጊድ አቅጣጫ አዙር ይላል። ራሱ ቂብላ ነው የሚያሳየው ማለት ነው። ያላህ ቤት ነው። ልክ እንደ ጥንት የነበረው እንደ ቅድም እንዳየነው ማለት ነው። ከዛ ማንን ነው የምታመልከው ነው ጥያቄው። ራሱ ሱረቱ ሀጅ ምዕራፍ 22 ቁጥር 26 ላይ ያው ምን ይላል? 22 26 ሱረቱ ሀጅ ምዕራፍ 22 ቁጥር 26 ላይ ለኢብራሂም ምን አልኩት አለ የቤቱን ስፍራ መመለሻ ባደረገ ጊዜ በእኔ ምንም አታጋራ፣ ቤቴን ለሚዞሩትና ለሚቆሙት ለሚያጎነብሱት በግንባራቸው ለሚደፉት ንጹህ አድርግላቸው ባለን ጊዜ አስታውስ ነው የሚለው። አየው በእኔ ምንም አታጋራል፣ ምንም ነገር አታጋራ። በእኔ ሲል እኔ የሚል አይደንቲፋይ የሚያደርግ አምላክ ነው እኛ ያለን። ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ያወጣለት። ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ እናንተ ያመናችሁ ባሮች ሆይ ምድር በእርግጥ ሰፊ ናት፣ ብትቸገሩ ተሰደዱ፣ እኔንም ብቻ አምልኩኝ ይታያል። እኔንም ብቻ ይላል። እኔ ብሎ የሚናገር አንድ አምላክ አለ የሚመለክ። ይህንን ነው የምናመልከው። ጥንት የነበረ የነቢያት አምላክ የአብርሃም የይስሐቅ የያዕቆብ አምላክ ሰማይና ምድርን የፈጠረ አንድ አምላክ እሱን ነው የምናመልከው። ኡስታዞችን ምናልባት ብትጨምርለት የዚህን ቤት ጌታ ያምልኩ ደስ ይላል። እሺ ሌላ ጥያቄ አለ? ትንሽ እንትን አለ ሴንስ አድርገዋል። አይ ፖይንቱ ገብቶኛል። እሺ ከዛ ውጪ ባለው ጥያቄ ካለ ሌሎችም ጠይቅ። እሺ በመጽሐፍ ቅዱስ በባይብል ላይ ያለው ኢየሱስ እና ምናልባት በቁርአኑ ላይ ያለው ኢሳ አንድነታቸውና ልዩነታቸው ምንድን ነው? ማለት ሲጀመር ስሙ ላይ ማለት ነው። ባይብል ላይ ኢየሱስ የሚል ቃል እኔ አላነበብኩም። አንተ አንብበህ ታውቃለህ? በትክክል ምን ላይ ያለ? ለምሳሌ እንዴ ወንጌላቶች ላይ ያለ ኢየሱስም ነው። አይ የጠየቁት ጥያቄ ባይብል ላይ ኢየሱስ የሚለውን ስም ማለት ነቢያት ዕብራይስጥ ነው የሚጠቀሙት አይደል? በትክክል የአዲስ ኪዳን ጸሐፊዎች ደግሞ ግሪክ ነው የሚጠቀሙት። ኢየሱስ የሚለው ግሪከኛ ነው ወይስ ዕብራይስጥ ነው? እሱን አላውቅም እኮ ማለት ኢየሱስ የሚለው እንዴት ያውቁታል? ኢየሱስ የሚለው እኮ ግዕዝ ነው። ግዕዝ ተናጋሪ ነበሩ እንዴ እነሱ? ኦኬ እንደዛ ካልክማ የሙስሊም አረቦችም እኮ የሸዋ ብለው ነው መሰለኝ የሚጠሩት። ኢሳ ብለው አይጠሩም። አይደለም የሸዋ ብለው አይጠሩም። ኢሳም ብለው ይጠራሉ፣ የሱም ብለው ይጠራሉ። በሁለት አይነት አጠራር ነው ያለው። እሱን እንመጣበታለን። ግን መጀመሪያ ኢየሱስ የሚለው ስም ባይብል ላይ አለ ወይ? በዕብራይስጡ እና በአዲስ ኪዳን ግሪክ ኮይን ውስጥ አለ ወይ? ምናልባት የሸዋ በሚለው ተጠቅሶ ሊሆን ይችላል። የሸዋ የሚለው በዕብራይስጥ አለ፣ በግሪክ ኢየሱስ ይባላል። አየህ ሊንጉስቲካል ዲፈረንስ ነው ያለው ማለት ነው። በቀዳማይ አረብኛ ደግሞ ኢሳ ይባላል፣ በዳህራዊ አረብኛ ደግሞ ኢየሱ ይባላል። እንደዛ ብለው ነው። አንዳንድ የአረብኛ ባይብሎችም ላይ ኢሳ ብለው አስቀምጡታል። ማቴዎስ አንዳንድ ሲያስቀምጡ ስለዚህ ኢሳም ተባለ ኢየሱ ተባለ። ኢየሱስ በግሪክ ሰብትጀንት ላይ ወይም ደግሞ በግሪክ ኮይኒ ላይ የሚጠቀምበትን ቃል በተመሳሳይ ደግሞ የሸዋ የሚለው ሊንጉስቲካል ዲፈረንስ ነው ያለው እንጂ ኦንቶሎጂካል ዲፈረንስ የለውም። ስሙ ላይ ግልጽ ነው። የመጀመሪያው ኦኬ ስም ላይ ችግር ሊንጉስቲካል ዲፈረንስ ነው ያለው።
ኦንቶሎጂካል ዲፈረንስ የለውም። ኦንቶሎጂካሊም ዲፈረንስ አለው ብለህ የምታምን ከሆነ ለምሳሌ ወሂድ ቀይ ነው ብሎ ኢብራሂም ያወራል፣ አንተ ደግሞ ወሂድ ጥቁር ነው ትላለህ። አንተና ኢብራሂም ስለኔ ያላችሁ አመለካከት ስለኔ ያላችሁ ትረካ ሁለት የተለያዩ ቢሆኑ ወሂድን ስንት ያደርገዋል? አንድ ያደርገዋል ነው ወይ ሁለት ያደርገው? ወሂድን ሁለት ያደርገዋል? አይደንቲቲው እንዴት አልሰማሁም። ሶሪ ወሂድ ቀይ ነው ብሎ ይላል ኢብራሂም፣ አንተ ደግሞ ወሂድ ጥቁር ነው ትላለህ። ስለዚህ ሁለታችሁም ስትተረርኩ አተራረካችሁ ቢለያይ እኔ አይደንቲቲ ሁለት ይሆናል። በትክክል ከተረካው ተነስቶ አዎ ሊሆን ይችላል። አይደንቲቲ እኮ ነው ያልኩህ እኮ እናንተ እንደዛ ተረካችሁ የተለያየ ስለሆነ እኔ አይደንቲቲ ሁለት ይሆናል ወይ እኮ በማንነት ደረጃ አሁን ለምሳሌ የሚተረከው ትርክት አንተንነት የማይገልጽ አይነት ከሆነ ለምን እኮ ትርክቱ የተለያየ ከሁለት አንዱ ፎልስፋይ ነው የሚደረገው። እንደዛማ ከሆነ በዓለም ላይ ስንት ኢየሱስ ነው የሚኖረው ማለት ነው? የዋ ምስክሮች ኢየሱስ ብለው የሚያምኑበት አስተማመን ኦርቶዶክስ እና የግሪክ ኦርቶዶክስ ምንድን ነው የኤስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክሶች ኢየሱስን ሲያምኑ ሁለት ባህሪና አንድ ባህሪ በሚሉት፣ ካቶሊኮች፣ ፕሮቴስታንት ኦንሊ ጂሰስ፣ ጆባ ዊትነስ፣ ሞርሞን፣ አድቬንቲስት ስለ ኢየሱስ ያላቸው አመለካከት በጣም የተለያየ ነው። ትረካቸው ማለት ነው እምነታቸው የተለያየ ነው። ግን ኢየሱስ ታዲያ ብዙ ነዋ ማለት ነው። እኔና አንተ አሁን በአይደንቲቲ የተለያየ ነን። ስለዚህ ስለ ወሂድ ማውራትና ስለ ከቲም ማውራት ይለያያል። እንደዛ ከሆነ ምንም ያጨቃጭቃን ነገር የለም። እኛ የምናወራው የመርየም ልጅ ወይም ከማርያም የተወለደው የናዝሬቱ ኢየሱስ የሚባለው የዛሬ 2000 ዓመት ስለነበረው እዛ ላይ ያለን የአይደንቲቲው አንድ ነው። አንድ አይደንቲቲ ነው። ግን በሱ ላይ ያለን እምነት፣ በሱ ላይ ያለን አመለካከት፣ በሱ ላይ ያለን ማብራሪያ ተለያየ ማለት ግን ሁለት ኢየሱስ አይመጣም። አንድ ኢየሱስ ነው ያለው በታሪክ ውስጥ። ከእንደዛማ ከሆነ መተለም ትጠይቀኛለህ ስለ ኢየሱስ። ኦኬ ስሙ ተለያየ እንጂ አይደንቲቲው አንድ ነው። ስም ማተር አያደርግም። አንድ አይደንቲቲ ነው ያለው እንዴ? ሁለት አይደንቲቲ ከሆነ ሁለት ኢየሱሶች ናቸው የሚሆኑት። እንደዛ ከሆነ እኮ ማለት በታሪክ ውስጥ ኖሮ ያለፈ ስንት ኢየሱስ አለ የምታውቀው? አንድ ነው የማውቀው። ገባ? አንድ ነው የምታውቀው በታሪክ ውስጥ። ስለዚህ አሁን ያ አንድ አይደንቲቲ ባይብልና ቁርአን ላይ ያስቀመጠው ነገር ትርክቱ ቢለያይም እንኳን እንደው ተለያየ ቢባል ምንም ቢለያይም እንኳን ያ ነገር እንደዛ ነው ማለት አይደለም ራሱ ማለት ነው። እና ለምሳሌ እንትና ኢብራሂም ስለ ወሂድ ሲያወራ ወሂድ አስተማሪ ነው ብሎ ሊነግር ይችላል። ሌላ ሰው ደግሞ መጥቶ ወሂድ አስተማሪም ነው እንደና ደግሞ እንትንም ነው በቃ ብሎ የሆነ ነገር አትርቢት ጨምሮ ሊነግረኝ ይችላል። እና ኢብራሂም የነገረኝና እንትና የነገረኝ አንድ አይደለም አይባልም። ለምሳሌ ኢየሱስ መሲህ መሆኑን ኦንቶሎጂካሊ ማነው ሜታፊዚካሊ መሲህ መሆኑን ቁርአን ይናገራል፣ ባይብልም ይናገራል። ሜታፊዚካሊ መሲህ መሆኑን ነብይ መሆኑን መልእክተኛ መሆኑን ባሪያ መሆኑን ይናገራል፣ ባይብልም ቁርአንም ይናገራል። ይሄ ኮመን ግራውንድ ነው፣ ኮመን ፑል ነው። ኦንቶሎጂካሊ ደግሞ ሰው መሆኑን ይናገራል፣ ፍጡር መሆኑን ይናገራል፣ ባይብልም ቁርአንም ይናገራል። ምኑ ላይ ነው የተለየ? ቁርአን የሚለውን ባይብል የማይለውን አንድ ነገር አምጣልኝ ኦንቶሎጂካል። ይህን ነገር ላነሳ የፈለግኩት ለመሰለ አሁን ለምሳሌ ኢየሱስ የመርየም ልጅ ነው፣ በሁለቱም ከድንግል ነው የተጸነሰው። እዛ ላይ እንስማማለን። ነገር ግን በክርስቲያኒቲ የመርየም ወይም የማርያም እናት ዮዋኪም የሚባል ሰው እንደነበረ፣ በሙስሊሞች ደግሞ ኢምራን እንደሚባል እና በክርስቲያኒቲው ወይም በሙስሊሙ ኢምራን የተባለው ተመልሰ ዘሁልቁ ላይ ብትሄድ የነ አሮንና የማርያም አባት ሆኖ ነው የምታገኘው። እና በቁርአኑ ደግሞ የኢየሱስ እናት ወይም የኢሳ እናት የመርየም አባት ሆኖ ነው የምታገኘው። እና ምናልባት ይሄ ነገር ከየት የመጣ ነው? ቢሆንም ነው ታሪኩ ላይ ሲናገር ትረካው ተለያየ ማለት ሁለት አይደንቲቲ ያላቸው ማለት አይደለም። ወሂድ የደበላ ልጅ ነው ብሎ ኢብራሂም ቢናገር አንተ የጨቡዴ ልጅ ነው ብለህ ብትል እኔ ሁለት የተለያየ ወሂዶች ይሆናሉ ወይ ነው ጥያቄው። ከሁለት አንዳችሁ ተሳስታችኋል ነው የሚባለው። ወይ ኢብራሂም ትክክል ነው ወይ አንተ ትክክል ነህ። ሁለታችሁም ትክክል ሊሆኑ አይችሉም። ወይ የጨቡዴ ልጅ ነኝ ወይም የደበላ ልጅ ነኝ እኔ መሆኑ። የደበላም የጨቡዴም ልጅ መሆን አልችልም። ራሱ እንግዲህ ታሪኩ ተበላሸ ብለህ ብታስብ ማለት ነው። ከመነሻውኑ የመርየም እናትና አባት ባይብል ላይ ሐናና ኢያቄም ናቸው የሚል አለ መጽሐፋችሁ ላይ? ኖ ታሪክ ነው የሚያስረዳው። ይሄን የለም ታሪክ ነው። ታዲያ ምናባዊ ነው ታሪክ እኮ አንድ ያዝልኝ።
ሁለተኛ ደግሞ ቁርአን ላይ የሙሳ እና የሃሩን እናትና አባት ስማቸው አልተጠቀሰም። ኢምራን ማለት ስሙ ስለተመሳሰለ አንድ ነው ማለት አይደለም። ኢምራን ማለት ራሱ በምንድን ነው በአረቦች ዘንድም ማን ነው ኢያቄም በሚል ይመጣል። ለምሳሌ ኢያቄም ብለህ የምትለው በአማርኛ ላይ ኢያቄም የምትለው በእኛ ኢምራን ተብሏል በኢስላም እንጂ ኢምራን የሚባለው ነገር ዘውልቅ ላይ ያለው የሙሴ እናትና አባት እንበረምና ዮካብድ ናቸው የሚል ትምህርት እኛ ጋር የለም። እንደዛ ከሆነ ሀና የሚለው ነገር በተፍሲል ላይ እንዴት ሊቀመጥ ቻለ? መሆን የነበረበት የእንበረም ሚስት የነበረችው ዮካብድ ከሆነ ዮካብድ ነበር የነበረባት ታሪክ ከሆነ ለማዛባት ከሆነ ማለት ነው። እንደዛ አይልም። እንደዛ አይነት እንትኖች ታሪካዊ ስህተቶችም አይሰሩም። ራሱ ረሱል ሰለላሁ ዐለይሂ ወሰለም ጋር እኮ መጥተው ራሱ ተጠይቀው ነበር ይህን ጥያቄ እኮ ራሱ ማለት ነው። የዘመን ልዩነት አላቸው። የስም መመሳሰሎች ነገሮችን አምጥተህ መጨፍለቅ አትችልም። ባይብል ላይ እኔ አሁን የሆነ ቦታ ላይ የያዕቆብ ልጅ ዮሴፍ ወንድሞቹ በ30 ብር ሸጡት፣ ለእስማኤላውያኖቹ ሸጡት ይላል አይደል? ዘፍጥረት ላይ ታስታውሰዋለህ? የያዕቆብ ልጅ ዮሴፍ ይላል። እዚህ ጋር ደግሞ ማቴዎስ 1:18 ላይ ደግሞ ይመጣና የያዕቆብ ልጅ ዮሴፍ የማርያም እጮኛ ነበር ይላል። በጣም ይገርማል። የያዕቆብ ልጅ ዮሴፍን ከዛ አምጥቶ የማርያም እጮኛ ማድረጉ ግን አይገርምም? ባይብል አሁን እኮ መልስልኝ። ምን መሰለህ በጣም አንድ ስም ብቻ መልስልኝ እኮ የያዕቆብ ልጅ ዮሴፍ ወንድሞቹ ሸጡት ይላል በ30 ብር። እዚህ ጋር ደግሞ የያዕቆብ ልጅ ዮሴፍ ደግሞ የማርያም እጮኛ ነው ይላል። ይሄ ከ1600 ዓመት በኋላ ዘሎ መጥቶ የማርያም እጮኛ እንዴት ሊሆን ቻለ? ኦኬ አይ ፖይንቱ ደስ ይላል፣ ግን ቢያንስ የኢምራን ልጅ እና አሁን እኔ እንጃ ግራ ስለገባኝ ነው። አሁን እንዴት ታስረዳዋለህ? ወይስ ጀስት የስም መመሳሰል አጋጣሚ ነው ወይ? እኮ የስም መመሳሰል እኮ ነው ያለው። አንድ ነገር አለ። የጎት ልጅ ጎልያድን ሁለት ሰዎች እንደገደሉት ይናገራል ራሱ። ጎልያድን የገደለው ማን ነው? በነገራችን ላይ ዳዊት ነው። አንድ ሌላ ቦታ ላይ ደግሞ የጎት ልጅ ጎልያድን የገደለው ደግሞ ሌላ ሰው እንደሆነ ይናገራል። እሱ እንዴት ታየዋለህ? እስቲ ምን ላይ አውጣለት ኢብራሂም አለ መጽሐፍ ላውጣው ነው እዚሁ። ቆይ ልከተል አሮን ያ ሙስታዚያው ወጥቻለሁ። አወጣው እንትን ላይ ነው አይደል? አዎ አንደኛ ሳሙኤል ምዕራፍ 17 ቁጥር 40 ላይ መጀመሪያ ማለት ነው። ከፍልስጤማውያን ሰፈር የጌት ልጅ ጎልያድ ቁመቱ 66 ክንድ ነበር ይልና ቁጥር 50 ላይ ዳዊትን ፍልስጤማውያን በወንጭፍ በድንጋይ አሸነፈ፣ ፍልስጤማውያን መጥቶ ገደለው ይላል። የገደለው ማን ነው? እዚህ ጋር ዳዊት ነው ይላል። ሁለተኛ ሳሙኤል ምዕራፍ 20 ቁጥር 19 ላይ ደግሞ ማን የገደለው ይላል። ኤልያና የሚባል ሰው ነው የገደለው። የጌት ልጅ ጎልያድን ገደለው ይላል። የጌት ልጅ ጎልያድን የገደለው ማን ነው? ዳዊት ነው የገደለው ወይስ ኤልያና ነው የገደለው? ደግሞ በኤልያና ዘመን ደግሞ ዳዊትም አልነበረም። ሁለተኛ ሳሙኤል ስንት ላይ ነው? ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ምን ነካ ወይ ሂድ። ይሄ እንዴት ያቀታል? የጌት ሰው ጎልያድ የሚባለው እዚህ ጋር ሁለት የተለያዩ ጎልያዶች ናቸው ብሎ አንዱ መለሰልኝ። እርግጠኛ ነህ አልኩት። አዎ ማለት ስለዚህ ጥያቄ ተመለሰልህ ስለው አዎ የጌት ሰው ጎልያድን ገደለ ይላል። ኤልያና ማለት ነው። ሁለተኛ ሳሙኤል 21:19 አዎ ደግሞ በጎብ ላይ ከፍልስጤማውያን ጋር ሰልፍ ነበረ። የቤተልሔማውያንም የአሮንም ልጅ አልያና የጦሩ የቦ እንደ ሸማኔ መጠቅ ያለ የነበረ የጌትም ሰው ጎልያድን ገደለ። ኦኬ ማን የገደለው? የጌት ሰው ጎልያድን ማን የገደለው ይላል። አንደኛ ሳሙኤል ላይ
ዳዊት። አዎ። ስለዚህ ሁለት የተለያዩ ሰዎች ናቸው። እሺ አሉ ለወደፊቱ ትምህርት ታሪክ ላይ የተለያየ ማለት በአንድ ስም የሆኑ የአባት ስም አንድ ሆነው ሊመጡ ይችላሉ። ልክ እንዳልኩ ነው። የያዕቆብ ልጅ ዮሴፍ የነበረው ከሙሴ በፊት የነበረ ሰው ነው። አስበው። ግን ማቴዎስ 1:18 ላይ የያዕቆብ ልጅ ዮሴፍ የማርያም እጮኛ ነበር ይላል። እና ጤነኛ ያልሆነ ሰው ካልሆነ በስተቀረ እንደዚህ አይነት ነገሮችን እንደ ግጭት አድርጎ ማያመጣ እና ሁለት የተለያዩ ነገሮች ናቸው። አስበው። የዓለማቱ ጌታ ሰማይና ምድርን የፈጠረ የዓለማቱ ጌታ ሙሉ እውቀት ያለው አምላክ እንዲህ አይነት ታሪካዊ ስህተቶችን አይሰራም። እንደውም የሚገርም ነገር ሱረት ዩሱፍ የሚባል ታውቃለህ? አንድ መጽሐፍ የቁርአን አንድ ሱራ አለ። ሱረት ዩሱፍ የሚባለውን ታውቀዋለህ? አይ አላውቅም። ኦኬ፣ ካላወቀው ይከብዳል። እሱ ይቅርብ ማለት ነው። እና እዛ ላይ ምን አለ መሰለ አምላካችን አላህ ስለ ዩሱፍ አለይሂ ሰላም ታሪክ ሲነግረን ቁጥር 4 ላይ ምንድነው የሚለው? ሱረት ዩሱፍ ምዕራፍ 12 ቁጥር 4 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ሰግዱልኝ አየው ይላል። ከዛ በኋላ ትንቢቱ ምንድነው? ፀሐይና ጨረቃ እናትና አባቱ ናቸው። 11 ከዋክብት 11 ወንድሞቹ ናቸው። ቁጥር 100 ላይ ታገኘዋለህ ፍጻሜውን። ይሄንን ኦሪት ዘፍጥረት ላይ ታገኘዋለህ። ራሱ ዮሴፍ ያለው ማለት ነው። ፀሐይና ጨረቃ 11 ከዋክብት ለኔ ሰግዱልኝ አየው ብሎ ይናገራል። ለኔ ሰግዱልኝ አየው ያለ ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 እና 10 እስቲ አንብብለት። እሺ ደግሞም ሌላ ህልም አለመ ይላል። ለወንድሞቹም ነገራቸውም እንዲህም አለ፣ እኔም ደግሞ ሌላ ህልም አለ። እነሆ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ ያየዋል። ፀሐይና ጨረቃ 11 ኮከቦች ሲሰግዱልኝ አየው እዚህ ጋር በትክክል። አዎ አሁን ይህንን ትንቢት ፀሐይና ጨረቃ ትርጉሙ ይነግረዋል። አየው ካለ በኋላ ቀጥል። አንዴ ትንቢት ነው። ኦኬ ቁጥር 10 ላይ ለአባቱና ለወንድሞቹም ነገራቸው። አባቱንም ገሰጸ እንዲህም አለው፣ ይህም ያለምከው ህልም ምንድን ነው? በውኑ እኔንና እናትህን ወንድሞችን መተን በምድር ላይ እንሰግድልህ ይሆን? ልቀጥል? አዎ አለው። ከዛ ትንቢቱ ምንድነው? በኋላ ላይ ስልጣን ሲያገኝ መተው ሰገዱለት። እናቱ ማነው? አባቱ እና ወንድሞቹ ሰገዱለት። ግልጽ ነው እዚህ እንትኑ በትክክል። እሺ እናትየው የት ነበረች? እናትየው አለች፣ በህይወት አለች። ዮሴፍ እንትን ሲል ኦሪት ዘፍጥረት 35:16 ላይ አይደለም ቢንያምን ስታመጥ ነው አይደል የሞተችው? ኦሪት ዘፍጥረት 35:16 ላይ ከቤቴል ተነሱ፣ ወደ ኤፍራታ ሲደርሱ ጥቂት ሲቀራቸው ራሔል ምጥ ያዛት፣ በምጧም ተጨነቀች ይላል። ምጡን ባስጨነቃ ጊዜ አዋላጅቷን አትፍሪ፣ ይሄኛው ደግሞ ወንድ ልጅ ይሆንልሻል አለቻት። እርሷም ስትሞት ነፍሷ በምትወጣ ጊዜ ስሙን ቤኖን ብላ ጠራችው፣ አባቱ ግን ቢንያም ብሎ ጠራው ይላል። ራሔልም ሞተች፣ ወደ ኤፍራታ በምትወስደው መንገድ ተቀበረች ይላል። ከተቀበረች ሕፃን እያለ ነው አስበው። ካደገ በኋላ ግን ዮሴፍ ከተሸጠ በኋላ እናትየው በሕይወት የለችም። በህልሙ መሰረት ትንቢቱ ተፈጽሟል ወይስ አልተፈጸመም? ከባድ ነው እኮ አየህ፣ የተሳሳተ ታሪክ ነው የሚያስቀምጠው። ቁርአን ግን ሱረቱ በቀራ ሱረቱ እናትየው እንደነበረች ይናገራል። ቁርአን ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ ያወጣለት ይታያል። ፀሐይና ጨረቃ 11 ከዋክብት ለኔ ይሰገዱልኝ ያለው ይኸው ስትመለከተው ማለት አየህ። ወላጆቹም በዙፋን ላይ ያሰውጣቸው ለእርሱም ሰጋጆች ሆነው ወረዱለት ይላል። 11 ወንድሞቹ ማለት ነው። ዮሴፍ በእንትን ላይ በኦሪት ዘፍጥረት 42:6 ላይ ስትመለከቱ ዮሴፍ በምድር ላይ ገዢ ሲሆን ወንድሞቹ መጥተው በግንባራቸው ሰገዱለት ይላል። 11 ወንድሞቹ መጥተው ሰግደውለታል። ማነው 10 ሰግደውለታል። አንድ ቢንያም ይቀር ነበረ። ቢንያም መጨረሻ ላይ ምን አደረገ? ሰገደለት። ኦሪት ዘፍጥረት 43:26 ላይ ታያለህ። ከቢንያም ጋር ሆነው አብረው ሰገዱለት ለዮሴፍ። ከዛ አባትየውም መጥቶ ደግሞ ሰገደ። ኦሪት ዘፍጥረት 47:11 ላይ። አሁን ማን ቀረች?
እናትየው ሰግዳለች ወይስ አልሰገደችም? በትንቢቱ መሰረት ፀሐይና ጨረቃ ዘፍጥረት የጻፈው ሰውዬ ተሳስቷል። ቢያንስ እንኳን የሚጽፈው ማለት ነው። ለምን እናትየው ከሞተች በኋላ ነው። ቢንያም የሚባለው ልጅ ስትወልድ ነው የሞተችው። እናትየው የለችም። ራሱ ያዕቆብ ምንድን ነው ያለው? ራሱ ኦሪት ዘፍጥረት 35:26 ላይ ያለው ማን ነው? የእንትን ላይ ማለት ነው። ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ ማን ነው? 48:7 ላይ ዘፍጥረት 48:7 ላይ እኔ ከመሰው መጣቢያ በመጣው ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ላይ ሳለሁ ራሔል በከናን ምድር ሞተችብኝ፣ በዚያ በኤፍራታ መንገድ ላይ ቀበርኳት ነው የሚለው። ኦልሬዲ ዮሴፍ ጋር መጥተው ራሔል እንኳን ልትሰግድ ይቅርና ያን እንደቀበራት ነው የሚናገረው ታሪኩ። ስለዚህ ዮሴፍ ያየው ህልም ትንቢቱ አልተፈጸመም። ማን ነው የተሳሳተው? ዮሴፍ ተሳስቷል? ፈጣሪ ህልም ሲያሳየው ተሳስቷል? ፀሐይና ጨረቃ 11 ከዋክብት ተሰገዱልኝ ሲል ፀሐይ የሚለው አባትየውን ነው፣ ጨረቃ የሚለው እናትየውን ነው። ስለዚህ እናትየው የት ናት ያለችው ሳሰግድ? ግልጽ ነው። ግልጽ ነው። ከቲም በትክክል እና እንደዛ ነው። ቁርአን ሊኮርጅ የሚችልበት ፖሲቢሊቲ የለም። ደግሞ በዮሴፍ ጊዜ የነበረውን ንጉስ ፈርዖን እያለ ነው እኮ የሚጠራው። ፈርዖን እያለ ይጠራዋል። ቁርአን አይለውም ፈርዖን። ፈርዖን የሚጀምረው ከራምሴ ነው። በሙሴ ዘመን ላይ የነበረው ነው ፈርዖን መባል የጀመሩት የግብፅ ነገስታት። ይሄን ይመስላል እንግዲህ። አይ ቲንክ ኢብራሂም የጨምርበት ነገር ካለ ጨምርለት። ኡስታዝ መጨመር ሳይሆን የማን ነበረ? ባለፈው ይህንን ነገር አንስቼ ነበር። አሁን ገና ነው ያየሁት። እዚህ ጋር ተደብቆብኝ ነበር አላየሁትም። ለወንድሙ እናትየው እሷ መሆኑን ብሎኝ የተከራከረኝ ሰው ነበርና እኔና እናትህን ይላል እና በጣም እኔና እናትህ ወንድሞች ካልሆነ ግን ትንቢቱ ታለ አየው የሚለው ነገር ትንቢት ነው። እናትየው ካልሰገደች ትንቢቱ አልተፈጸመም። እናትየው እንደው ሞታለች በጊዜ ስፔሲፋይ አድርጎታል። እናትህ ካለ በቃ አለቀ። የዮሴፍ እናት ነች። ምናልባት ዋሂድ ኦሪቱን ማን ነው የጻፈው ብለህ ነው የምታምነው አንተ? ምናልባት ስህተት ካለው አይታወቅም። ታሪክ ጸሐፊዎች ናቸው የጻፉት። ሙሴ ነው ተብሎ ስለሚታመን የለም ማስረጃ የለም። ሙሴ ስለመጻፉ አንድ ሰው ማምጣት አይችልም። ደፍሮ ቀና ብሎ አንድ ክርስቲያን ገብቶ እንደዛ ማለት አይችልም። ዘፍጥረትን የጻፈው ሙሴ ነው ብሎ የሚተርክልህ አንድ ሰው የለም። እዚህ አንድ ሰው የለም። እኔ ሙሴ እንዳልጻፈው በሽ ማስረጃዎች አሉኝ። ፖይንት ምንድን ነው? ፖይንት ምንድን ነው ያንተ? ኦሪት ዘፍጥረት 14 ላይ ያለው ጥቅስ የአንድ ኤግዛምፕል ነው የምሰጠው። እሺ አንዴ ላውጣ። ወይርዱ አዳን ይላል 14 እሺ ምን ይላል? አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴናዎች አሰለፈ። ፍለጋቸውንም ተከትሎ እስከ ዳር ድረስ ሄደ። እስከምን ድረስ ሄደ? እስከ ዳን። ዳን የምትባለው ከተማ ሙሴ የተቆረቆረችው መቼ ነው? ዳን የምትባለው መቼ ነው የተቆረቆረችው? በሙሴ ዘመን ነበረች? በኢያሱ ዘመን ነበረች? አልነበረችም። የተቆረቆረችው ኦሪት ዘፍጥረት 18:29 ላይ ታገኛታለህ። ኦሪት ዘፍጥረት 18:29 ላይ ከነ ሙሴ ሞት ከረጅም ጊዜ በኋላ ነው የተቆረቆረችው። ይችን ከተማ የሚያውቃት ሰው ነው የጻፈው። ከተማይቱ ከተቆረቆረች በኋላ ያለ ሰው ነው። ሙሴ እንዳልጻፈው የምትረዳው በዛ ነው። መሳፍንት ምዕራፍ 18 ቁጥር 29 ላይ ምን ይላል? እዚህ ጋር አንብብለት። እሺ ኦኬ፣ ከዚህ ልጀምር መሰለኝ። ከተማይቱም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯታል። ኦኬ፣ ከዛ በኋላ የከተማይቱን ስም አስቀድሞ ሌሳ ነበር። ሌሳ ሰማው።
መጽሐፈ መሳፍንት ላይ መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ከተማይቱንም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። የከተማይቱን ስም አስቀድሞ ሌሳ ነበር። ሌላ ደግሞ ኦሪት ዘፍጥረት 12:6 ላይ መመልከት ትችላለህ። ኦሪት ዘፍጥረት 12:6 ላይ በሙሴ ጊዜ በእስራኤል ውስጥ ነገስታት አልነበሩም እና ጸሐፊዎቹ የሚጽፈው ኦሪት ዘፍጥረት 12:6 ላይ ስትመለከተው አብርሃም እስከ ሴኬም ስፍራ እስከ ሞሪ የአድባር ዛፍ ድረስ በምድር ላይ ያለፈ፣ የከናን ሰዎች ግን በዛ ጊዜ በምድሩ ነበረዋል። የከናን ሰዎች ከጠፉ በኋላ ነው ጸሐፊው የጻፈው። ምክንያቱም የከናን ሰዎች እያሉ ነው የሞተው ሙሴ። ስትመለከተው በምድረ በዳ ነው የሞተው። አይተው ከሆነ ከናንም አልገባም። ስለዚህ የከናን ሰዎች በዛ ጊዜ በምድር ነበረዋል። ከጠፉ በኋላ የሰዎቹ ከጠፉ በኋላ ነው ሰውየው የሚያወራው ጸሐፊው ማለት ነው። የከናን ሰዎች በዛ ጊዜ በምድር ነበሩ የሚለው ጸሐፊ እና ተናጋሪ እስራኤላውያኖች ከነዓን ከወረሱ በኋላ ያለውን እንጂ ሙሴ ራሱ የሞተው እስራኤላውያኖች ከነዓንን ከመውረሳቸው በፊት ስለሆነ የዘፍጥረት ጸሐፊና ተናጋሪ ሙሴ እንዳልሆነ በቀላሉ እንረዳለን። ኦሪት ዘፍጥረት ምዕራፍ 36 ቁጥር 11 ላይ ግባ። ኦሪት ዘፍጥረት ምዕራፍ 36 ቁጥር 11 ምዕራፍ 31 ኦሪት ዘፍጥረት ምዕራፍ 36 ቁጥር 31 36-31 ታያል። 36-31 በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም ሀገር የነገሱ ነገስታት እነዚህ ናቸው። በኤዶምም እያለ ይቀጥላል። ልቀጥል? ምክንያቱም በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት ማለት በእስራኤል ልጆች ላይ ንጉሥ መንገስ ከተጀመረ በኋላ ያለው ነው ጸሐፊው። ኢቭን ከሳሙኤል በኋላ ነው የመጣው። በሳሙኤል ጊዜ ነው ሳውል ለመጀመሪያ ጊዜ ነገሰው። በእስራኤል ልጆች ላይ ንጉሥ መንገስ ከጀመረ በኋላ የነበረ ጸሐፊ ሲነግረን ምን አለ? በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም ሀገር የነገሱ ነገስታት እነዚህ ናቸው የሚለው አነጋገር ራሱ የዘፍጥረትን ጸሐፊ ሙሴ እንዳልጻፉበት ትክክል ትረዳለህ። ምክንያቱም በሙሴ ዘመን ነገስታት የሚባሉ ነገሮች አልነበሩ። ልጨምርልህ፣ ዘጸአትንም እንዳልጻፈው አምስቱን መጽሐፍ ሙሴ እንዳልጻፋቸው እነግርሃለሁ። እኔ ሙሴ አንድ መጽሐፍ ነበረው የነበረው። እነዚህ 5 መጽሐፎችን የጻፉት ሰዎች ናቸው ከጊዜ በኋላ። ልጨምርልህ? እሺ ነይ በቃ ለዛሬ። ኧረ ጨምርልኝ። የት ሄዳል? ኦኬ። ኦሪት ዘጸአት ምዕራፍ 16 ቁጥር 35 ኦሪት ዘጸአት ምዕራፍ 16 ቁጥር 35 ላይ የእስራኤል ልጆች ወደሚኖሩበት ምድር እስኪመጡ ድረስ 40 ዓመት መና በሉ፣ ወደ ከነዓን ምድር ድንበር እስኪመጡ ድረስ መና በሉ እያለ ወደ ከነዓን ድንበር እስኪመጡ ድረስ የሚለው ጸሐፊና ተናጋሪ ወደ ከነዓን ድንበር ከመጡ በኋላ ያለ ሰው እንጂ ሙሴ ራሱ የሞተው በሞዓብ ምድረ በዳ ነው፣ ሳይሻገር ነው፣ አልነበረም። ስለዚህ የዘጸአት ጸሐፊ እና ተናጋሪ ሙሴ እንዳልሆነ በቀላሉ መረዳት ይችላል። ወደ ከነዓን ምድር ድንበር እስኪመጡ ድረስ ነው የሚለው። አየህ፣ ጸሐፊው ሙሴ አይደለም የዘጸአትን ጸሐፊ። ኦሪት ዘጸአት ምዕራፍ 11 ቁጥር 3 ላይ ግባ። ኦሪት ዘጸአት 11:3 ላይ እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎችና በሕዝቡ ፊት በግብፅ ሀገርም እጅግ የከበረ ሰው ነበር። ማን ነው ይህን የሚተርክልን? ሙሴ በፈርዖንና በባሪያዎቹ ላይ በሕዝቡ በግብፅ ላይ የከበረ ሰው ነበር የሚለን ማን ነው? የሆነ ታሪክ ተናጋሪ አለ ማለት ነው። ተናጋሪ አለ። በጣም ብዙ ነው የምነግርህ። ወደ እንትን እንግባ፣ ዘዳግም እንግባና እንጨርስ። እሺ፣ ዘዳግም 1:44 ላይ ግባ። ዘዳግም ምዕራፍ 1 ቁጥር 44 ይሄ በጣም በቃ ሁላችሁም መያዝ ያለባችሁ ጥቅስ ነው። ቦምብ የሆነ ጥቅስ ነው መሰጣችሁ። ቦምብ። በዛ ጊዜ በተራራው ሀገር ይኖሩ የነበሩት አሞራውያን ወጥተው ተጋጠሟቸው፣ ንብ እንደምትነድፍም ነደፏቸው፣ ከሴር እስከ ሄርማም ድረስ መቷቸዋል። እስከምን ድረስ? እስከ ሄርማም ድረስ። ሄርማም መቼ ነው የተቆረቆረችው? መጽሐፈ መሳፍንት 1:17 ላይ ነው። በመሳፍንቱ ዘመን የተቆረቆረችው ሄርማ። እስከ ሄርማ ድረስ አለ። ሄርማ የምትባል ከተማ ሙሴ አያውቃትም ጭራሹ ነው። መጽሐፈ መሳፍንት ምዕራፍ 1 ቁጥር 17 አውጣለት።
መሳፍንት አየው። ይሁዳ ከወንድሙ ከስምዖን ጋር ሄደ። በጽሑፍም የተቀመጡ ከነዓን መቱ፣ ፈጽሞ አጠፏቸው። የከተማይቱን ስም ሄርማ ብለው ጠሯታል። በመሳፍንት ዘመን ስም የወጣላትን ሀገር ሙሴ ያውቃል እንዴት ይለናል? ራሱ ጸሐፊው በኋላ ላይ ነው የጻፈው። ይሄንን ልጨምር ልጨምርልህ? እሺ ዘዳግም 3:14 ዘዳግም 3:14 የምናሴም ልጅ ኢያዕር እስከ ጌሾራውያን እስከ ማዕካታውያን ዳርቻ ድረስ የአርጎብን ምድር ሁሉ ወሰደ። ይህችንም የባሳንን ምድር እስከ ዛሬ ድረስ በስሙ የኢያዕር 10:3 ላይ ታገኘዋለህ። ሙሴ አልነበረም። ራሱ የኢያዕር መንደሮች ሲመሰረቱ ሙሴ አልነበረም። መቼ ከነዓን ገባ? በምድረ በዳ እኮ ነው የሞተው። የለም አያውቃቸውም። እነዚህ ከተሞችን አልተቆረቆሩም። ራሱ በሙሴ ጊዜ መጽሐፈ መሳፍንት ምዕራፍ 10 ቁጥር 3 ላይ አየው። እዚህ ጋር 3 ከእስራኤል በኋላ ገላዳውያንን ኢያዕር ተነሳል። የተነሳው ኢያዕር የሚባል ሰው የተነሳው ያኔ ነው። በእስራኤል ላይ 22 ዓመት ፈረደ። በ30 የአህያ ግልገሎች ይቀመጡ የነበሩ ይላል። እስቲ ዝቅ ዘግተዋል። 30 ልጆች ነበሩ። ለእርሱም እስከዛሬ ድረስ የኢያዕር መንደሮች የተባሉ በገለዓድ ምድር ላይ ያሉ 30 ከተሞች ነበሯቸው። የኢያዕር መንደሮች የተባሉ መቼ ነው የተባለው? በመሳፍንቱ ዘመን ነው። ሙሴ አያውቃቸውም የኢያዕር መንደር የሚባሉት። በጣም ከሚገርም ነገር ማለት ነው። ኦኬ እሺ ዘዳግም 33:1 ላይ ዘዳግም 33:1 ላይ ዘዳግም 33:1 እግዚአብሔርም ሰው ሙሴ ሳይሞት የእስራኤል ልጆች የባረካትን በረከት ይህች ናት። እንዲህ ማን ነው እንደዚህ የሚያወራው? ማን ነው የሚያወራው? እግዚአብሔር ሰው ሙሴ ሳይሞት እያለ የሚያወራው ማን ነው? እንደዚህ እያለ የሚያወራን የእግዚአብሔር ሰው ሙሴ ሳይሞት እያለ የሚያወራ ማን ነው? የሞተው ሙሴ ነው። እሺ ዘዳግም 34 ላይ ግባ። 34:5 ላይ ግባ። አሁን እቺ ኃይለኛ ጥቅስ ናት። ዘዳግም 34:5 ላይ የእግዚአብሔርን ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። ማን ነው ሞተ እያለ የሚያወራው? እሺ ሞተ። ቀጥል። ቁጥር 6 ላይ ቀጥል። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከዛሬ ድረስ መቃብሩም ማንም አላወቀም። እስከዛሬ ድረስ እንዴት ይለናል? እስከዛሬ ድረስ የሚለው በጣም ከረጅም ጊዜ ዓመት በኋላ ነው። ሙሴ ከሞተ ከረጅም ዓመት በኋላ ነው። እስከዛሬ ድረስ ምን አለ? መቃብሩ አልታወቀም። ሙሴ በሞተ ጊዜ እድሜው 120 ዓመት ነበር። አይኑ አልፈዘዘም፣ ጉልበቱ አልፈዘዘም። የእስራኤል ልጆችም በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት። የለቅሶ ወራት ተፈጸመ። ከዛስ ሙሴ እጆቹን ስለጫነበት የኔብ ልጅ ኢያሱ የጥበብ መንፈስ ተሞላ። የእግዚአብሔር ሰው ይላ እግዚአብሔር ሙሴ እንዳዘዘው አደረጉ። እግዚአብሔርን ፊት ለፊት እንዳወቀ እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ላይ አልተነሳም፣ በእስራኤል ዘንድ አልተነሳም። ከዚያ ወዲህ እያለ ከሞተ ወዲያ እያለ የሚያወራው ይህ ማን ነው የሚያወራው? አምስቱ መጽሐፍት የጻፉት በባቢሎን ምርኮ ጊዜ ነው። ለዛ ነው ኤርሚያስ 8:8 ላይ የአምላክ ቶራ ከኛ ጋር ነው እንዳትሉ ይላል። ምን ተፈጠረ? ኤርሚያስ 8:8 ላይ ምንድን ነው የተፈጠረው ብለህ ስትል ጨምረዋል ይላል። ራሱ ዋሽተዋል፣ ቀጥፈዋል። በኦሪቱ ላይ ቶራ የሚባለው የአምላክ ነው፣ ግን ምን አደረጉት? በላዩ ላይ ጨመሩበት። ኤርሚያስ ምዕራፍ 8 ቁጥር 8 እና 9 ይታያል። እናንተ ጥበበኞች ነን፣ እናንተ ጥበበኞች ነን። የያህዌ ቶራ
ቶራ ማለት ህግ ማለት ነው። ኦሪት ነው የሚለው ግዕዙ፣ አረብኛ ደግሞ ተውራት ነው የሚለው። ከኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብር ሐሰተኞች ነው በሐሰትም አድርጓልና፣ ጥበበኞች አፍረዋል፣ ደንግጠዋል፣ ተማርከዋል፣ እነሆ የአምላክን ቃል ጥለዋል አለ። ምን ብለዋል? ጥለዋልና ይላል። ገብቷል? መጽሐፈ ዘራሱቴል ይኸው ምዕራፍ 2 ቁጥር 23 ላይ መጽሐፈ ዘራሱቴል ምዕራፍ 2 ቁጥር 23 ይታያል። ኦሪት ጠፍታለችና በውስጧ የተጻፈው ቃል ኪዳን የለምና አለ። መጽሐፈ ዘራሱቴል ምዕራፍ 13 ቁጥር 21 ላይ ያወጣለት 13:21 ላይ ከጠፋ በኋላ የተጻፈ ነው። እነዚህ አምስቱ መጽሐፍቶች የተጻፉት መጽሐፈ ዘራሱቴል ምዕራፍ 13 ቁጥር 21 ላይ ኦሪትም ጠፍታለችና የሰራውን ትሰራ ዘንድ ያለን የሚያውቅ የለምና አለ። for yours Torah is burned therefore no man knows the things that do of you ይላል። then of you ምሰራው የለምና አለ። ሰከንድ ኤስራዳስ የሚባለው ማለት ነው። አይሁዶች ጋር ባለው ማለት ነው። ምንድነው የሆነው? ምን ተፈጠረ ነው ጥያቄው። ቶራ ምን ሆነ ስንል የአምላካችሁን የያህዌን ቃል ለውጣችሁታልና አለ በኤርሚያስ ሲናገር። ምን ላይ ነው እንደዛ የሚለው? ኤርሚያስ ምዕራፍ 23 ቁጥር 36 35 ወይ 36 እስቲ ኤብሮዬ ኤርሚያስ 23 ወይ 35 ወይ 36 23 ነው ግን 35 ወይ 36 ይኸው ይቅርታ ግን እዝራ ሱቱኤል የሚለው እንትኑ ላይ ነው ያለው የኦርቶዶክሶቹ ላይ 80 ላይ ነው ያለው። አይሁዶች ጋርም አለ እሱ መጽሐፍ። ሰከንድ ኤስራዶስ ይባላል። ጥንት የነበረ ነው መጽሐፉ። በግሪክ ሰብትጀንት ውስጥ ላይ አለ ራሱ በ280 ከክርስቶስ በፊት የነበረ መጽሐፍ። ችግር የለውም አትቀበለው። በዚህ እንሂድ። ኤርሚያስ 23:36 ላይ ግባ። ይታያል። ኤርሚያስ ግን እዛ ላይ ለሰው ሁሉ ይሄን ነው ኡስታዝ። ምናልባት ትክክል። ለሰው ሁሉ ቃሉ ሸክም ይሆንበታል። እግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጠሩ። የሰራዊት ጌታ የአምላካችሁን የእግዚአብሔር ሕያው አምላክ ቃል ለውጣችሁታልና አለ። ለውጣችሁታልና አለ። አየህ፣ የአምላክን ቃል ለውጣችሁታልና። ምን አድርገው ነው የለወጡት ስንል ቅድም እንዳየው ነው። ኤርሚያስ 8:8 ላይ የጸሐፊ ብዕር ሐሰተኛ ነው በሐሰት አድርጓል አለ። ምንድን ነው ያደረገው? መጽሐፈ ምሳሌ ምዕራፍ 30 ቁጥር 6 ላይ እንዳይዘልፍ ሐሰተኛም እንዳትሆን በቃሉ ላይ አትጨምር ነው የሚለው። ምን አትበል? አትጨምር፣ በቃሉ ላይ አትጨምር አለ። ምን አድርገዋል? ጨምረዋል። ኤርሚያስ ስንት ላይ ነው? ኤርሚያስ 36 ላይ ኤርሚያስ 8:8 ላይ ጥበበኛ ነን የያህዌ ቶራ ከኛ ጋር ነው እንዴት ትላላችኋል? እንዴት ነው ቁጥር 36 ላይ 23 ምን ላይ? መጽሐፈ ምሳሌ ምዕራፍ 30 ቁጥር 6 ላይ ሐሰተኛ እንዳትሆን በቃሉ ላይ አትጨምር ይላል። 23:36 ነው። 23:36 ኦኬ 23:36 እሺ። ኡስታዝ ያሁኑ ከባድ ጥቅስ ነው። ቅድም ኤርሚያስ ሰላሳ ከባድ ነው ኡስታዝ። የት ሄደ? ኔትወርክ ጀመረ። ኢብሮ ወይ ቲክቶክ ላይ አይሻለሁ። በቃ ታርበደብጃቸዋለሽ። እኔ ግራ ገባኝ እኮ። ኡስታዝ ክርስቲያን ነበርክ ግን ኢብሮ? ኧረ አልነበርኩም። አባቴ ክርስቲያን ነው። ኧረ ኡስታዝን አስገቡልኝ ባካችሁ። ተው አስገቡት። ምናልባት ስልክ ገብቶበት ነው። ኔትወርክ ነው። ምን ድረስ ሰምተኛል? የሆነ ጥያቄ ስጠይቀኝ ነበረ የወጣሁት።
አይ ጥቅስ ነበር 36 ምናምን ምን የሚል ጥቅስ? የኤርሚያስ 23:36 23:36 ነው። አዎ ኤርሚያስ 8:8 ላይ የሐሰት ብዕር ሐሰት ነው በሐሰት አድርጓልና አለ። ምንድን ነው ያደረገው? መጽሐፈ ምሳሌ ምዕራፍ 30 ቁጥር 6 ላይ እንዳይዘልፍ ሐሰተኛም እንዳትሆን በቃሉ ላይ ምን አትበል ይላል፣ አትጨምር ነው የሚለው። አደራ የተሰጠው ደግሞ ለነሱ ነበረ። ዘዳግም 4 ቁጥር 2 ላይ እንደዛ ነው። እኔ ያዘዝኳችሁን የአምላካችሁን የያህዌን ትእዛዝ ቶራ ትጠብቃላችሁ እንጂ ባዘዝካችሁ ቃል ላይ አትጨምሩበት ከሱም አታግዱሉ ነው የተባለው። አደራ የተሰጣቸው ለማን ነው? ለነሱ ነው። ሮሜ 3:2 ላይ አስቀድሞ የአምላክ ቃላት አደራ ተሰጥቷቸው ነበር ይላል። ኃላፊነት ተሰጥቷቸው ነበር እንዲጠብቁት። ሮሜ 3:2 ላይ እንደዛ ነው። አስቀድሞ የአምላክ ቃላት አደራ ተሰጣቸዋል። ዘዳግም 4:2 ላይ እኔ ያዘዝኳችሁን የአምላካችሁን የያህዌን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩ ከእሱ አታግዱሉ አላቸው። ኦሪት ዘዳግም ምዕራፍ 12 ቁጥር 32 ላይ እንደዛ ነው። እኔ የማዝን ነገር ሁሉ ታደርገው ዘንድ ጠብቅ፣ ምንም ነገር በእርሱ ላይ አትጨምር፣ ከእርሱ ላይ ምንም ነገር አታጉድል ነው ያለው። እንዳትጨምሩ ላዩ ላይ እንዳትቀንሱ ነው የተባለው። ከምን ከተቀበለ ውጪ። ለሙሴ ማን ነው ቶራ ጽፎ የሰጠው? ታውቃለህ? ማን ነው ቶራ ጽፎ የሰጠው? ማን ነው ቶራ ጽፎ የሰጠው? ታውቃለህ? አምላክ ነው። አዎ እንደዛ ነው የሚናገረው። ጽፎ ሰጠው ነው የሚለው። ቶራን የሰጠው ማን ነው? ጽፎ የሰጠው በጽላት ላይ አይደለም። ጽላት ለብቻው ነው፣ ቶራን ራሱ ለብቻው ነው። ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ እንደዛ ነው የሚለው። ያህዌ ሙሴን እንዲህ አለው፣ ወደ እኔ ወደ ተራራ ውጣ፣ በዚያ እኔ ታስተምር ዘንድ እኔ የጻፍኩትን ቶራ 1 ትእዛዝን 2 የድንጋይ ጽላት ሰጣለሁ። 3 ነገር ሰጠው። እኔ የጻፍኩትን ቶራ የሚለው ይሰመርበት። በአማርኛ ላይ በእንግሊዝኛ ላይ ህጉ ዘሎ ብሎ ነው ያስቀመጡት። በዕብራይስጥ ሃቶራ ነው የሚለው። ቶራ ሃቶራ ይላል ራሱ። ቨ ብሎ ደግሞ ይለያቸዋል ሌሎቹ። ኦሪት ነው የሚለው ግዕዙ፣ አረብኛው ተውራት ነው የሚለው። የተሰጠው ማለት የት አስቀመጡት? እሱን አንድ መጽሐፍ የተሰጠውን ኦሪት ዘዳግም ምዕራፍ 30 ቁጥር 26 ላይ የቶራን መጽሐፍ ውሰዱ፣ በዚያም በእናንተ ምስክር እንዲሆን በአምላካችሁ በያህዌ ቃል ኪዳን ታቦት አኖሩታል። ምን አልከኝ? ይሄኛው ስንት ላይ ነው? ዘጸአት 31 ያው የመጀመሪያ ያነበብነው ዘጸአት 24:12 ላይ አያችሁት? እንደዛ ነው የሚለው። አያችሁት? ሙሴም አለው እርሱም ታስተምር ዘንድ እኔ የጻፍኩትን ህግ እና ህግ የሚለው ቶራ ነው የሚለው የዕብራይስጡ፣ በአረብኛ ተውራት፣ በግዕዝ ኦሪት እና ትእዛዛት እና የድንጋይ ጽላት ሰጣለዋል። 3 ነገር ይሰጠዋል። ከዛስ በኋላ ምን አደረጉት? ኦሪት ዘዳግም ምዕራፍ 24 ቁጥር 12 ላይ ማን ነው? ኦሪት ዘዳግም ምዕራፍ 30 ቁጥር 26 ላይ 31-26 ላይ ይህን የቶራ መጽሐፍ ውሰዱ አለ፣ በዚያ በእናንተ ላይ ምስክር እንዲሆን በአምላካችሁ በያህዌ ቃል ኪዳን ታቦት አጠገብ አኑሩት አላቸው ይላል። አንድ መጽሐፍ ነበር የነበረው። ይኸው አንድ መጽሐፍ ነው፣ ከዚህ መጽሐፍ ውጭ የለም። ታዲያ ምን አደረጉት? ተለያዩበት። ምን አደረጉ? መጽሐፉ ላይ ጨማመሩበት። ምን ብለው ጨመሩ? ፔንታተሽ ብለው ጨመሩ። ፔንታቶኮስ ማለት 5 ማለት ነው። ፔንቴ ማለት 5 ማለት ነው። ቴዎስ ማለት መጽሐፍ ማለት ነው። 5 መጽሐፍ ጻፉ። ምን የሚል መጽሐፍ ጻፉ? በረሺት፣ ሸሙት፣ ቫያክራ፣ በሚዳርና ድቫሪም የሚባሉ 5 መጽሐፍ ነው። በረሺት ማለት ዘፍጥረት ነው። ሸሙት ማለት ዘጸአት ነው። ቫያክራ ማለት ምንድነው? ዘሌዋውያን የሚባለው። በሚድማር የሚባለው ደግሞ ዘውልቁ የሚባለው ነው። ድቫሪም የሚባለው ደግሞ 5 መጽሐፎችን አዘጋጁ። 5 መጽሐፎችን ወይም ደግሞ በእንትን በረሺት ማለት መጀመሪያ ማለት፣ ሸሞት ማለት ስሞች ነው። ቫያክራ ማለት ተጠራ ማለት ነው፣ በምድረ በዳ ስለጠራቸው ነው። በሚድባር ማለት ምድረ በዳ ነው። ደቫሪም ማለት ቃላት ማለት ነው። እንደውም ባለ 5 ናቸው። የሸዋም የሚባል አለ፣ ኦሪት ባለ 5 የሚባለው እነዛ አለ። ከዛ በኋላ ደግሞ ግሪኮች ጋር ሲገባ ደግሞ ምን ሆነ? 5 መጽሐፍትን ጻፉት በደንብ። ጌኔሲስ ልደት ዘፍጥረት የሚባለው፣ ኤክሶደስ የሚባለው በእንግሊዝኛ፣ ሌቪቲከስ ሌዋውያን የሚባለው ነገር፣ አርቱሚ ቁጥር ነምበርስ የሚባለው ነው። ከዛ ዲትሮኖሚዮን የሚባል አለ። ከዛ በኋላ እሱ ደግሞ ምን ይባላል? ዘዳግም ይባላል። 5 መጽሐፎችን ጻፉ። ምን አደረጉ? ስለ ሙሴ አወላለድ ዘፍጥረት ላይ ያለውን ታሪክ ከትውፊት ከምናምን ለቃቅሞ ጻፉት። እነዛ ሰዎች እነማን ናቸው የጻፉት? በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው የጻፉት።
በረዙት፣ ምንም አላስተረፉትም፣ በረዙት። ራሱ ተበርዟል የሚለው ማን ታውቃለህ? የቸርች ፋዘር ሰላቱ ተበርዟል፣ ኦሪት ተበርዟል ብለው ይናገራሉ። ራሱ ማስረጃ ይኖረን ይሆን? አዎ፣ እንዴት አይኖረንም? ለምሳሌ ስንመለከተው ምን አለ? ከቸርች ፋዘርስ መካከል አንዳንድ ነገሮችን መጥቀስ ይቻላል ወይ ብለን ስንል፣ አዎ ማን እንደዛ ብለዋል ብለን ስንል ምን አልመሰለ? ኦጉስቲን ኮንፌሽየስ በሚለው መጽሐፉ ምን ይላል? እና ባለማወቅ የአይሁድ ሕግ በክርስቲያን እምነት ላይ ለመመስረት የፈለጉ የአዲስ ኪዳን መጽሐፍት ተበላሽተዋል ባሉ ጊዜ ይህ መልስ ለኛ በድብቅ እንጂ በአደባባይ አልሰጡንም። ነገር ግን ራሳቸውም ቢሆን ኦሪጂናል የላቸውም አለ። እንደዛ እንትን የሚሉት አለ፣ የላቸውም አለ። አግኒስት ሄረሲ ላይ ኢራኒየስ ምን አለ መሰለ? በናቡከደነጾር ዘመን ሰዎች በተማረኩ ጊዜ መጽሐፍት ተበርዘዋል። ምን ብለዋል? ተበርዘዋል አለ ኢራኒየስ ሲናገር ማለት ነው። አግኒስት ሄረሲ የሚባለው መጽሐፉ ላይ ምን አለ? when during the captivity of people of under ናቡከደነጾር the scripture has been corrupted ነው የሚለው። በናቡከደነጾር ዘመን ሰዎች በተማረኩ ጊዜ መጽሐፍት ተበርዘዋል። ያኔ ነው ኦሪት የተበረዘው። ግልጽ ነው። በናቡከደነጾር ጊዜ በባቢሎን ምርኮ ጊዜ አይደል የተበረዘው? እነዚህም አምስቱ መጽሐፍቶች። በኤርሚያስም እኮ የመጣው ለዛ ነው እኮ። የአምላክ ቶራ ከኛ ጋር አለ ትላላችሁ፣ የአምላካችን ቃል ለውጣችሁታል የተባለው ያኔ ነው። በርዛችሁታል የተባሉት ብዙ አለ። እንደዛ በማስረጃ ከፈለግ ከቸርች ፋዘርስ ነፍ ነው የምሰጥ ብሉይ ኪዳን እንደተበረዘ የሚያሳይ። ለምሳሌ እንትና ራሱ ለትራይፖሎ የሰጠው ምክር ጀስቲን ማርቲርስ የውስጦስ ሰማዕቱም እንደዛ ነው የሚናገረው ማለት ነው። ነገር ግን ከግብፃውያን ንጉሥ ከቶሎሜ ጋር የነበሩት ሰባው ሊቃናት የሰጡትን ትርጓሜ ትክክል መሆኑንና ሌላው ለመቅረስ በሚሞክሩበት አምነህ ሳትቀበል አስተማሪዎች በሚናገሩት ላይ ተስፋ ከማድረግ የራቀ ነኝ እና ከቶሎሜ ጋር የነበሩ ሰባው ሊቃናት ከተጻፉ ትርጉሞች ውስጥ ብዙ መጽሐፍቱን መውሰዳቸው እንድታጤን እመኝልሃለዋል። ጨምረውበታል፣ ወስደው እንደጨመሩት ማለት ነው። ከዛ በኋላ ደግሞ የኦሪገን ደግሞ በኮሜንታሪው ምን አለ? አሁን ብዙ ልዩ የተፈጠሩ አንዳንድ ገድባጮች ከስንፍናቸው ግዴለሽነት ወይም የአንዳንዶች የተሳሳተ ድፍረት ዓለም የተጻፉትን ነገር እርማት ችላ ከማለት አልፎም በእነርሱ እርማት እነዚህ ነገሮች በራሳቸው አስተያየት በመጨመር ወይም በመቀነስ ምክንያት እንደሆነ ግልጽ ነዋል። Now it is clear that many difference in the copy has come about either from lazy indifference አለ certain scriber የሚሆነው ማለት ነው, or the misguided daring of some of from those of neglectful of the correction of things right አለ, or አለ even from those who in their correction either added or subtracted those things according to their own opinion አለ። ኦሪገን ነው እንደዛ ቢለው ማቴዎስ ወንጌል ምዕራፍ 15 ቁጥር ምዕራፍ 14 ላይ ያለው ሲያብራራ ማለት ነው። ሲያብራራ እንደዛ ማለት ነው። አረ ብዙ ናቸው እንደዛ የሚሉት ራሱ መጽሐፍት ተበርዘዋል የሚሉ ቸርች ፋዘርስ ብሉይ ኪዳን ላይ ያለው ተበርዘዋል የሚሉት ኦሪት ተበርዘዋል የሚሉት ነፍ ናቸው። ማቅረብ ይቻላል። ኢንሻአላህ ሌላ ጊዜ ደግሞ እንዳይደክመ አዲስ ኪዳን ላይ እንዴት እንደተበረዙ እናየዋለን። አንድ ወንጌል ነበረ ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው። ከዛ እንደዚህ ወደ 47 የሚደርሱ ወንጌሎች እንዴት እንደተዘጋጁ እንዴት እንደጨመሩባቸው ላይ እንዴት እንደጨመሩበት ለኢየሱስ የተሰጠው ወንጌል ላይ አንድ ወንጌል ነበር የተሰጠው። በሱ ወንጌል ላይ ጨመሩበት። ኦኬ በአንተ አስተያየት ምናልባት የኢየሱስ አስተምሮና የጳውሎስ አስተምሮ ይጋጫል ብለህ ታምናለህ? ኦፍ ኮርስ ጳውሎስ ያለው ወንጌልና የጴጥሮስ ወንጌል እንኳን ይለያያል አይደለም? የኔና ያንተ እነ ጴጥሮስ ይዘውት የነበረው ወንጌል የት እንደገባ ታውቃለህ? በአሁኑ ሰዓት ምናልባት ጴጥሮስ የካቶሊኩ ፖፕ ስለነበረ ምናልባት ነው። ጴጥሮስ ሲሰብከው የነበረው ወንጌል ምን አይነት ወንጌል ነው? እኛ ከሰበክነው ወንጌል የተለየ ወንጌል ቢሰብክ የተረገመ ይሆን ያለው የማንን ወንጌል ነው ታውቃለህ? ጳውሎስ የተረገመ ይሆን ያለው ማን ነው ሲሰብክ የነበረው? ጴጥሮስ እኮ ነበር። የጴጥሮስ ወንጌል እኮ ነው በመካከል ስለገጸጸው ብለህ ነው? ነው በመገሰጸው አይደለም። በዛን ሰዓት የነበሩት ወንጌል አለ ሌላ። እኛስ የተሰቀለውን ክርስቶስን እንሰብካለን ሲል የነበረው ምን ተሰብኮ ነው በመካከላቸው? ኦኬ እስቲ ፖይንትን እንትን በለኝ እንመጣበታለን። ሌላ ቀን ወንጌል በሚል እንመጣበታለን። ራሱ ማለት ወንጌሉ ተበርዟል። አሁን ለዛሬ ይብቃ።
ኦቨርዶዝ እንዳይሆን አየህ፣ ጨጓራ ምናምንም አለ። ኦቨርዶዝ እንዳይሆን እቺኛውን አሁን በደንብ አላምጣትና እኝክ አድርገህ ጨጓራ እንዳያምህ በደንብ አላምጣት። እቺ እስካሁን ድረስ የነበረችው ማለት ነው። ምናልባት አንድ ጥያቄ ቁርአን ላይ መጠየቅ ከቻልኩኝ በእስላም አስተምሮ ምናልባት 7 ሰማያት አሉ ተብሎ ነው የሚታመነው እና 7 ምድር ምድር አለ። 7 ሰማያት 7 ምድር ምናልባት ተገልጾ ከሆነ በዛ 7 ሰማያት እና 7 ምድሮች ህይወት ያለው ነገር ነው የሚኖረው ወይስ ጀስት ምን አይነት አስተምሮ ነው ያለው? ነው አይገልጽም። 7ቱ ሰማያት ላይ የሚኖሩት መላእክት ናቸው። በቁርአን ላይ ሰማ የሚለው ቃል ሰማ ከሚል ነው የመጣው። ሰማ ከፍ አለ ከሚስረው ቃል የመጣ ሲሆን ከፍታ ወይም አርያም ማለት ነው። ሰማይ ማለት ነው። አምላካችን አላህ ሰማይ ጭስ ጋዝ ሆኖ ከመፈጠራቸው በኋላ በጭስ ደረጃ እያለች ለምድርም ለሷም ኑን ታዛዦች ሁኑ ካላቸው በኋላ 7 ሰማያት አደረጋቸው ይላል በሱረቱ ፉሲላት ምዕራፍ 41 ቁጥር 12 ላይ። ከዛ በኋላ ሰማዋት የሚል ነገር አለ። ሰማዋት የሚለው በአረብኛ ውስጥ 7 ጊዜ ነው ያለው። የሚገርምህ ታምር ነው ራሱ። የሰማ ብዙ ቁጥር ሰማያት 7ቱ ሰማያት የሚል ቁርአን ላይ 7 ቦታ ላይ ነው ያለው። ሱረቱ ጠላቅ ምዕራፍ 65 ቁጥር 12 ላይ፣ ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ፣ ሱረቱ ሙልክ ምዕራፍ 67 ቁጥር 3 ላይ፣ ሱረቱ ፉሲላት ምዕራፍ 41 ቁጥር 12፣ ሱረቱ ኑህ ምዕራፍ 71 ቁጥር 15 ላይ፣ ሱረቱ ኢስራ 17 44 ላይ፣ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 86 ላይ 7 ቦታ ላይ ምን ብሏል? አላህ 7ቱ ሰማያት ብሏል ራሱ ማለት ነው። 7ቱ ሰማያት የሚባለው አሉ። አዎ ይህንን ነው የምናምነው። መላእክቶች ይኖሩበታል እዛ 7ቱ ሰማያት ውስጥ ማለት ነው። ከዛ በኋላ አላህ ምንድነው የሚለው? መሰሉንም አደረግን ነው የሚለው። ባይብል ላይም 7 ሰማያት እንዳሉ በቁጥር ባይናገርም ግን ከ3 በላይ ሰማያቶች አሉ። ኦሪት ዘዳግም ምዕራፍ 10 ቁጥር 14 ላይ እነሆ ሰማየ ሰማያትና በምድር ያለው ሁሉ የያህዌ ነው ይላል። ሰማይ አንድ፣ ሰማየ ሰማያት ከሰማያት በላይ ያለው ሰማያት ሰማይ ተመልከታየ። ሰማይ አንድ፣ ሰማየ ሰማያት ማለት ከሰማያት በላይ ያለ ሰማይ ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 2 ቁጥር 6 ላይ እንደዛ ነው ያለው። ሰማይና ከሰማያት በላይ ያለው ሰማይ እያለ ነው የሚናገረው። አየህ ሰማይ አለ አንድ፣ ከሰማያት በላይ ደግሞ ያለ ሰማይ አለ። ነህምያ ምዕራፍ 9 ቁጥር 6 ላይ እንደዛ ነው የሚናገረው። አንተ ብቻህን ሰማዩንና የሰማያትን ሰማይ የፈጠርክ ነህ ይለዋል። ስለዚህ ሰማያት ሰማይ የሰማያት ሰማይ አለ፣ ሰማይ አለ፣ ከሰማይ በላይ ሰማያት አሉ፣ ከሰማያት በላይ ደግሞ ሰማይ አለ ብሎ ነው የሚናገረው። ብዙ ሰማያቶች አሉ ማለት ነው። ግልጽ ነው። በትክክል መሰሎቹን ደግሞ የፈጠረ ነው ይላል ራሱ። መሰሎቹን ማለት 7 ምድሮች አሉ ተብለዋል። ለጊዜው በቁርአን በወረደበት ሰዓት ላይ በቁርአን የተገለጹ 7 ምድሮች ናቸው። 7ቱ ፕላኔቶች ምትላቸው ማለት ነው የነበሩት 7ቱ ፕላኔቶች የነበሩት ማለት 7ቱም ፕላኔቶች 7 ምድር አላቸው ራሳቸውን ይቻሉ። አሁን ግን እነሱ ሲቆጥሩ ጨረቃንም ቆጥረው ምንም ቆጥረው ወደ 9 አሉ ምናምን ይላሉ። እኛ እንግዲህ በቁርአንና በሐዲስ የተነገረ 7 ምድር የሚለው ነው። አንደኛው እኛ የምንኖርባት ናት። ሌሎቹ ላይ ግን ህይወት አለ የለም የሚለውን አናውቅም። ቁርአኑ የተገለጸ ነገር የለም። በቁርአን ሳይንቲፊክ ምን አልከኝ? ቁርአኑ ላይ የተገለጸው ወይም በቁርአን የተገለጸው ድምፅን ከፍ አድርግልኝ። እኔ ጋር ነው ችግሩ ያለው ወይስ ሶሪ እኔ ስልክ ነው መሰለኝ። ምናልባት በቁርአኑ የተገለጸውና በሳይንስ የተደረሰበት ተመሳሳይ ነው ብለህ ነው የምታምነው? ነው አይስ እንትኑ ነው ፕላኔቶቹን ነው እኮ 7 እንትን የሚለው 7 ምድር እያለ የሚናገረው ነገር ፕላኔቶቹን ነው ራሱ። አርድ የሚለው ቃል በቁርአን ውስጥ ምንድን ነው የተጠቀሰው? አርድ የሚለው ቃል አምላካችን አላህ በተለያየ ነገር ነው የሚያመጣው። ለምሳሌ በሱረቱ ኑር ምዕራፍ 30 ቁጥር 22 ላይ ሰማይና ምድርን መፍጠሩ ሲል ምድር ሲል እኛ የምንኖርባትን ነው አርድ የሚለው ቃል። ግን ምድር የሚለው ቃል መሬት አህጉርን ለማመልከት ሀገርን ለማመልከት ይመጣል። ለምሳሌ በሱረቱ ኢስራ 17:76 ላይ ከምድር ያወጡ ዘንድ ሊያሸብሩ ይላል። ረሱልን ከየት ነው የሚያወጣቸው? ከምድር ሲያወጡ ሲባል ከመካ ነው። ስለ ሀገር ነው የሚያወራው። ሱረቱ አንፋር ምዕራፍ 8 ቁጥር 30 ላይ እንደዛ ነው የሚለው። በአንተ ላይ ሊገድሉ ወይም ሊያሴሩ ወይም ከመካ ሊያወጡ ይላል። መካን ምድር ይለዋል ራሱ። ሱረቱ አንቢያ ምዕራፍ 21 ቁጥር 87 ላይ 81 ላይ እንደዛ ይላል ራሱ። ምድርን የምትነፍስ ሲሆን ይላል።
በረከት ወዳደረግንባት ምድር ይላል። ስለ ሀገር ነው የሚያወራው። ያቺ የሞተችዋን ሀገር የሚለውን የሞተችዋን ምድር እያለ አላህ ብዙ ቦታ ላይ ይናገራል። እንደዚህ አይነት ነገሮች አሉት። በሱረቱል ጦላቅ ምዕራፍ 65 ቁጥር 12 ላይ አላህ የ7 ሰማያትን የፈጠረ ነው ከምድርንም መሰላቸውን ፈጥሯልና አለ። ዛት ሚንስ 7 ምድሮች አሉ ማለት ነው። ተፍሲር ኢብኑ አባስ በተቀመጠው እንትን ላይ አላህ 7 ሰማያት የፈጠረ ነው፣ አንዱ ሰም በሌላው ላይ ልክ እንደ ጉላት ነው ካለ በኋላ ከምድርም መሰሎቻቸውን ፈጥሯልና 7 ንጣፍ ናቸው ይናገራል። ስለዚህ 7 ናቸው። አንዳንድ እንትኖች በለድ አገር ራሱ አቃሊም ይባላሉ፣ አህጉር ይባላሉ ማለት ነው። በዛ ላይ ኤዥያ፣ አፍሪካ፣ ሰሜን አፍሪካ፣ ደቡብ አፍሪካ፣ አንታርክቲክ፣ አውሮፓና አውስትራሊያ 7ቱን እንትኖች አህጉሮቹን ለማመልከትም ሊመጡ ይችላሉ ከፈለከ ማለት ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? 7 ምድር ስላሉ 7 ምድሮች አሉ ማለት ነው። 7ቱ ፕላኔቶች ማለት ነው። እና ከዛ አንጻም መሄድ ትችላለህ ማለት ነው። ይሄ ነው ያለው ነገር። እነ ጁፒተር፣ እነ ማርስ፣ እነ ፕሌቶ ምናምን የመሳሰሉት ናቸው እነዚህ ግሪኮች የሚጠሯቸው የነበሩት ማለት ነው። እና አላህ የነገረን 7 ነው ያለን፣ ግን 7 ብቻ ናቸው ደግሞ አላለንም። ለሳይንስ ከ7 በላይ ያገኘው ቢል ምንም ችግር የለውም ለኛ ቴዎሎጂካሊ ፋክተር የለውም። ግልጽ ነው። አዎ ግልጽ ነው። ግን የሚገርመው ከሱ ይልቅ እንትኑ ይገርመኛል። ምድር ስፊሪካል መሆኗ መናገሩ አለ እሱ በጣም ይገርመኛል። እና ኦቨርላፕ መኖሩ ይከውሩ ምናምን የሚለው ነገር አለ። ይጠቀልላል፣ አንደኛው በአንድ ላይ ይጠቀልላል የሚለው ነገር እሱ ነገር በጣም ይገርመኛል። ቁርአን ከሚገርመኝ ማለት ነው። የምድር ቅርጽ ራሱ እንትን መሆኑ ይሄ የተናገረው ነገር ኦቫል መሆኗን ይናገራል። አዎ በእንትን ላይ በሱረቱ ናዚያት ምዕራፍ 79 ቁጥር 30 ላይ እንደዛ ነው። ምድርንም ከዚያ በኋላ ዘረጋት ይላል። ዘረጋት ለሚለው ቃል አረብኛው ቃል ደሃ ነው የሚለው። ደሃ ማለት ምንድነው? ደህያ ነው። ደህያ ማለት የእንቁላል ምንድነው? የሰጎን እንቁላል ማለት ነው። በአረብኛ ምን ይባላል? ደህያ ይባላል። ደሃ ማለት ደግሞ የሰጎን እንቁላል ቅርጽ አደረጋት ነው። ግስ መደብ ነው። እንደዛ አደረገ፣ ስፊሪካል አደረጋት። he made the earth egg shaped ብሎም የተረጎመው አሉ። ግልጽ ነው በትክክል። ምናልባት ግን እኔ አሁን የሱሜሪያን ታብሌት የሚባለው የቀደምት መጽሐፍ ነውና ስለ እንደዚህ ስለ አስትሮኖሚም ስለምንም በደንብ ይገልጽ ነበረ። ምናልባት ከዛ የተወሰደ ሊሆን ይችላል። እኔ አላቅም። ራሱ ከዛ የተወሰደ መሆን አይችልም። ቁርአን ያላ ንግግር ነው። ልዩ የሚያደርገው ያላ ንግግር ነው። ያላ ንግግር እስከሆነ ድረስ ከዛ የተወሰደ ነው ማለት አንችልም። ባይሆን ኦሪት የምትለው ነገር ከዛ የተወሰደ ነው ብትል ምናልባት ሊያስኬድ ይችላል። ምክንያቱም ታስታውስ እንደሆነ የእንትኖች ታሪክ ራሱ በደንብ አለበት አይደለ? ይሄ ኔፍሌሞች ይድር ይሄ ጊልጋሜሽ ይቀድመዋል አይደለ? ባይብልን ጋልጋሜሽ በትክክል ጊልጋሜሽ ኢፒክ ኦፍ ጊልጋሜሽ የሚባለው እና ጊልጋሜሽ ላይ አለ ነው መርከብ እንደሰራ ምናምን እና ዘዘዘ ጻፊ ከዛ ነው የወሰደው። ከማን ይቀድማል? መጽሐፉ ጊልጋሜሽ ይቀድማል አይደል? ምናልባት የኦሪቱን ይቀድማል ብዬ እንኳን አላስብም። እንዴ በጣም ረጅም ዓመቱ ነው እንዴ 1000 ዓመት ይቀድመዋል። በ31 ኦልሬዲ ወደ 31 አካባቢ ላይ ነው የነበረው ከክርስቶስ በፊት። ኦሪቱ ትንሽ የቆየ ይመስለኛል። ምናልባት እኔ መቼ ነው ኦሪትን የጻፈው በሙሴ ነው ብላችሁ ብታስቡት እኮ ጊልጋሜሽ ከሙሴ በፊት አይደል እንደ ነበረው በሜሶፖታሚያ ላይ የተገኘው 11ኛው የሸክላ ጽሑፍ ነው። በጋልጋሜሽ ቲዮሪ ማኬድ እኮ ኢን ሚሊየንስ ነው አመታቱን የሚገልጸው። ስለዚህ ከዛ ነው ኦሪት የተወሰደው። ኖ የሚባለው መርከብ ሰርቶ ምናምን የሚለው ነገር ነበረ ቀድሞት። እንደዛ ካልን ምናልባት እሺ ቀለል አድርግልህ። ኢሳያስ ነብይ ነው ብለህ ታምናለህ አንተ? ድምፅ አይሰማም፣ ጠፍቷል።
ስለ ኢሳያስ ባክግራውንድ አላውቅም። ነቢይ ነው። አይ ነቢይ ነው። ኢሳያስ አንዳንድ ላይ የአሞጽ ልጅ የነቢዩ ኢሳያስ ራእይ ነው የሚለው። በራእይ ነው ያየው። ኢሳያስ 37:36 ላይ በራእይ ሳይ ወደ ኋላ የነበረውን በራእይ ሳይ ምን አለ? የእግዚአብሔር መልአክ ወጣ፣ ከአሦራውያን ሰፈር 185 ሰዎች ገደለ። ማለዳም በተነሱ ጊዜ ግን ነው ሁሉም በድኖች ሆኑ አለ። ወደ ኋላ የነበረውን ኢሳያስ 37:36 ላይ አገኘው። አንዴ እሺ፣ ይቅርታ የመጽሐፉ ስለሆነ 37 ኢሳያስ 37:36 ላይ የእግዚአብሔር መልአክ ወጣ አለ። ሰናክሬም የሚባለው በነበረበት ሰዓት ማለት ሰናክሬም መቶ አስሩ ነገር ካጠፋ በኋላ ሁለቱን ነገር ሊያጠፋ ሲል ማለት ነው። ሰናክሬም የአሦር ንጉስ አሁን 37:36 የእግዚአብሔርን መልአክ ወጣ ከአስራውያንም ሰፈር መጥቶ 85,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአስርም ንጉስ ሰናክሬም ተነስቶ ይሄኛው ታሪክ ሲፈጸም እንትና አልነበረም፣ ኢሳያስ አልነበረም። ሰናክሬም ሲኖር አይደለ? ኦኬ ግን ራእይ ነው። ራእይ አንድ እንትን ላይ ኢሳያስ አንዳንድ ላይ የአሞጽ ልጅ የኢሳያስ ራእይ ነው። በራእይ ነው ያየው ይሄንን ነገር ወደ ላይ ነበረው። አሁን የምታነሳው ጥያቄ ምንድነው? ሁለተኛ ነገሥት ምዕራፍ 19 ቁጥር 35 ላይ ካለው ከታሪክ ጸሐፊው ኮፒ በኮፒ ሲያደርግ ታየዋለህ። ኢሳያስ ከማን ነው ኮፒ ያደረገው? ሁለተኛ ነገሥት ምዕራፍ 19 ቁጥር 35 ሁለተኛ ነገሥት ምዕራፍ 19 ቁጥር 35 ላይ አንብበው። እኔ ጥንቱን እንደሰራሁት ቀድሞ። ሁለተኛ ነገሥት ምዕራፍ 19 ቁጥር 35 መጽሐፈ ነገሥት ቦታ ተሳስተሃል ካለ ምዕራፍ 19 ቁጥር 35 ኦኬ ሶሪ 25 ነበር ያነበብኩት። በዚያች ሌሊት የእግዚአብሔር መልአክ ወጣ ከአስራውያንም ሰፈር መጥቶ 85,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። እሺ ኢሳያስ የኮረጀው ከዚህ ነው። ይሄኛው ከታሪክ መጽሐፍ ላይ ነው የኮረጀው። ይሄ ታሪክ ነው። በወቅቱ የነበረ ሰውዬ ነው የዘገበው። ማን እንደሆነ ባናውቀው ሁለተኛ ነገሥት ነው የጻፈው። ግን ኢሳያስ ከዚህ ነው የኮረጀው። ከዚህ ሰውዬ ነው የኮረጀው። ይሄ ታሪክ መጽሐፍ ነው። ከታሪክ መጽሐፍ ላይ ነው የኮረጀው ወይስ ፈጣሪ ነው ሪቪል ያደረገለት? እሱን ምንም አለ። አይ ቁርአን ላይ ያሉትም ነገሮች እንደዛ ናቸው። አይ ጥንት የነበረውን ታሪክ አላህ ስለሚያውቀው ተረከልን። ግን ከባይብል አይደለም የኮረጀው። ከባይብል ከኮረጀ ደግሞ ባይብል ላይ ብዙ ፕሮብሌሞች አሉ። ሞስት ፕሮባብሊ ኮፒ አድርጎ ነው ልትል የምትችለው። ፈጣሪ እንዴት ኮፒ ያደርጋል? አሁን ኢሳያስ ነብይ ነው። ኢሳያስ ሲመጣ ከሁለተኛ ነገሥት 1935 ላይ ኮርጆ ነው። ምናልባት ታይም ጋቡን ስለማናውቅ በመሀላችን ነብይ አይደለ? ነብይ መሆኑ ታዲያ ጥቅሙ ምንድን ነው? ነብይ ነው ካልከኝ በኋላ ነብይ ኮርጆ የኮረጀ የጻፈ ትንቢተ ኢሳያስ ብሎ እየጻፈ ተመልሶ ደግሞ እንደዛማ ካልክ አንዳንዴ ቁርአን ላይ የሚያነበብኩት እኔ ከዚህ በፊት መጽሐፍ አንባቢያንን ወይም መጽሐፍን አዋቂዎችን ጠይቁ ይላል እና አንዳንዴ ሪፈረንስ ካለ ግዴታ ራእይ ማየት አለበት ነብይ አይልም። እንደዛ አይልም። በትክክል በለው ስትል ሀሳቡን ነው ልልህ የፈለግኩት እንጂ በትክክል ቃል በቃል ገልጸው አልቻልኩም። ሙስሊሞችን አይደለም የሚለው ቁረይሾችን ነው፣ አረቦችን ነው። አረቦቹ ለምንድነው መልአክ ምንድነው ነብይ ለምንድነው ሰው የሚሆነው? ለምን መልአክ የሆነ ነብይ አይላከልንም ብለው ሲሉ ሱረቱ አንቢያ ምዕራፍ 21 ቁጥር 7 ላይ ምንድነው የሚለው? ከአንተ በፊት የላክናቸው ወሂም እናወርዳቸው ሰዎች እንጂ ሌላ አልነበሩም። የማታውቁ ብትሆኑ የመጽሐፉ ባለቤቶችን ጠይቀዋል። ክርስቲያንና አይሁዶች ጋር የነበሩት እንዳለ ሰው ነበሩ፣ ነብይ የተባሉት እንጂ መልአክ አልነበሩም። መልአክ ነብይ ሆኖ አያውቅም። ይሄ ነገር ማወቅ ከፈለጋችሁ አሏቸው ለቁረይሽ ለጣዖታውያን የመጽሐፉ ሰዎችን ጠይቁ። በዚህ ጉዳይ ላይ ጣዖታውያን ነው ጠይቁ ያለው አላህ። ለምን አላህ እንዴት ሰውን መልእክተኛ አድርጎ ይልካል ብለው
እንዴት በሰው ላይ ራእይ ያወርዳል ብለው ለምን መልአክ አይመጣልንም ብለው ስላሉ ለዛ መልስ ነው የተሰጠበት እንጂ በአቂዳና በፊቂ ጉዳይ ላይ ክርስቲያንና ይሁዶችን ጠይቁ የሚል ቁርአን ላይ የለም። ባልገልጸውም በትክክል ግን አመጣለሁ እንደዛ የሚል ቦታ ነበር እና ኮንፊውዥን ሌላ ሱረቱ ዩኑስ ምዕራፍ 10 ቁጥር 94 ላይ ደግሞ የሚለው እንደዛ ነው። ወደ አንተ ባወረድነው በመጠራጠር ውስጥ ብትሆን ከአንተ በፊት መጽሐፍን የሚያነቡትን ጠይቅ ይላል። መጽሐፍን የሚያነቡት የተባሉት እነማን ናቸው? እነማን ናቸው መጽሐፍን የሚያነቡት የተባሉት? ኦኬ ህግ አዋቂዎች አይልም። እስቲ እነማን ናቸው? እስቲ አውጣ፣ ከቁርአንም ከሐዲስም አውጡና አምጡ። ብዙ ጊዜ መጽሐፍ የሚለው ምናልባት ህግን ሊሆን ይችላል። መጽሐፍን የሚያነቡት ነው የሚለው። እነማን ናቸው መጽሐፍን የሚያነቡት የተባሉት? ፖይንታችን እሱ ነው። እኛ ጋር ደግሞ ብትጠራጠር ነው እኮ ብትጠራጠር ነው የሚለው። ይፍ ብራብ ለአንተ አልነግርህም ይላል አይደል ፈጣሪ? አዎ አይ ለሌ የፈለኩት ፖይንት አንዳንዴ ሪፈር ያደርጋል እኮ ነው የምልህ። አይልም እንደዛ አይልም እኮ ብትጠራጠር ነው። ተጠራጥረሃል አይልም፣ ብትጠራጠር ነው። ኢፍ ነው፣ ኮንዲሽናል ፓርቲከል ነው። ኢፍ ዝሮ ሪፈር አድርጓል። ፖይንቱ እኮ ያ ነው አይደለ? ሪፈር አድርጓል እንዴ። ብራብ ላንተ አልነግርህም ሲል ይራባል ማለት ነው። ብራብ ላንተ አልነግርህም ሲል ይራባል ማለት ነው። ፈጣሪ ብራብ ላንተ አልነግርህም እያለ ይናገራል። ኮንዲሽናል ፓርቲከል ነው አይደል? ኢፍ ሜንሽን አድርጓል እኮ ኢፍ ነው እያለ ያለው። እኔ አልራብም ማለቱ ነው። ዛት ሚንስ በመጠራጠር ብትሆን ማለት አትጠራጠርም ማለት ነው። ራሱ ሙሳን በመገናኘት ብትጠራጠር ይላል። ያ ማለት አይጠራጠሩ። ከአንተ በፊት የላክናቸው መልእክተኞች ከአላህ ሌላ አማልክት አድርገው እንደሆነ ጠይቃቸው ይላል። እኛ ከራማ ሌላ አምላክን አድርገን እንደሆነ ጠይቃቸው ይላል አላህ። ያ ማለት አድርጓል ማለት አይደለም። ራሱ ኢፍ ነው፣ ኮንዲሽናል ፓርቲክል ነው። ለማንኛውም አንተ ኢንሻአላህ በጣም ስለምታዳምጥ ጉድን የፈላው ያልሆነ ቦታ ነው የመጣው። አይለቅህም አይመስለኝም። በእውነት ዋይድ መጽሐፌን ረስቼው ነው እንጂ ብዙ ጥያቄ ነበረኝ። አንድ መጽሐፍ ጠፍቶብኝ ነው። አንተ ከቲም ጥያቄ በጣም ነው የምንወደው እኛ ሙስሊሞች። ጥያቄ በጣም ነው የምንወደው። እኔ ከሌለው ኢብራሂም አለለ፣ ኢብራሂም ከሌለ ኢንጂነር አለለ፣ ከስር ኡስታዝ ኢንጂነር አብዱልአዚዝ አለለ። የሌለ ሰው ነገ እሑድ ነው፣ እረፍት ነው። በደንብ መጽሐፌን ፈልጌ በደንብ ነው የምጠይቃቸው። አዎ ቀን ላይ ናና ኢብራሂም አለለ ያሳያል የምትፈልገው ነገርና በርታ። ለዛሬ ይብቃን ኢንሻአላህ። የሰማነውን በልቦናችን ያሳድርብን ነው የሚባለው። በሰማነው ሰላም ደሩ። በጣም አመሰግናለሁ። ሰላም ደሩ። እናመሰግናለን። የነገ ሰው ይበላል። አካውንቴ ጥቁር ነው የሚያሳየኝ። ምን አድርጌው ነው? የኔም የብሮም አካውንት የሚያሳየኝ ጥቁር ነው። ኡስታዝ አሁን ጥቁር ነው የሚያሳየኝ ካልክ በኋላ አናግራኝ ነበር። ኧረ ምን አናገራለሁ? ጥቁር ነው የሚያሳየኝ። ኧረ እባካችሁ በጣም አስቸጋሪ እኮ ነው። ኮፒ ሊንክ አድርጎ ሻጀማ የኡስታዝን አካውንት ማሻአላ በጣም የሚገርም ቆይታ ነበር ኡስታዝ። እንኳንም ውጣ አልከኝ፣ እንኳንም መጣው፣ እንኳንም ተጠቀምን። ያው ይሰማል ማውራው? አዎ ይሰማኛል። ኦኬ ይብቃን። አይ እንደዛ ነው በቃ። ጀዛከላህ ኡስታዝ። ወሰላሙ አለይኩም። ደህና ደሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኢንጂነርን ፎሎ አድርጓቸው አንዴ ያላችሁ ኡስታዝንም ፎሎ አድርጉ።